መሰላችሁ? ከዚህ በኋላ ደረጀ ከበደ የሚባል ዘማሪ ጴንጤ ነው እንዳትሉ ሲባል የሚባለው ኦኬ። ከዚህ በኋላ ደረጀ የሚባል አናቀውም፣ ወንድማችን አይደለም። መዝሙሮቹንም እንዳታዳምጡ፣ አያቀንም፣ አናቀውም። በተሰሎንቄ መጽሐፍ ላይ እንደተጻፈው በብዙ ታገሱ ስለሚል እስከዛሬም በብዙ ትዕግስት ነው እዚህ የደረስነው። ከዚህ በኋላ ግን ብዙ ርዕሶችን ሊያመጣ ስለሚችል እዚህ ጋር መብቃት አለበት። የሚመለከታቸው አካላቶች አናግረውት ባክ ካደረገም ኦፊሻሊ ባክ ማድረጉን የወንጌላውያን አማኞች ህብረት ውስጥ አለመኖሩን ይናገር። እኛ ማንሸማቀቅ በሚያደርገው ነገር ያኔ አንድ ዮናስ መናኛ የሚባል ሰውዬ ወንጌል ማለቱ ምናምን ሲል መታችሁ እንደጨዋችሁት እንደጨፈራችሁት ሁላ ምን ነው እዚህ ሰውዬ ላይ ሲሆን አፋችሁን ዚፕ አደረጋችሁ? የእናንተ ለወንጌል ጥብቅና መቆም የሰው ፊት እያየ ነው እንዴ ቢቀያየረው? እሺ ድምፁን እንስማው እስቲ። የዘማሪ ዶክተር ደረጀ ከበደ ዘፋኝ ነው ብሎ በእውነት ቴዲ አፍሮን በዛ መወሰን ፌር አይመስለኝም። እኔ ፌር አይደለም። በየአልበሙ ያሉትን መልእክቶች ደግሞ ስትሰሙ ወንጌል ናቸው። ወንጌል ማለት ያ ስለ ፍቅር ያሸንፋል። በቃ ፍቅር ማን ነው? ፍቅር ኢየሱስ ነው። ኪውቤካዬ ወገኖች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይብዛላችሁ። ገስት ላይ ከታች ያላችሁ በቃ ርዕሱ እንደሚለው ወንጌል ቀይ መስመራችን ነው። እንግዲህ ዘማሪ ደረጀ ከበደ የጥበብ መጀመሪያ የጎደለው ሰው ነው። በቃ ንግግራችንን ስንጀምር የጥበብ መጀመሪያ የጎደለው ሰው፣ ያ የጥበብ መጀመሪያ ምንድነው ስንል እግዚአብሔርን መፍራት የጎደለው ሰው። አንድ አዝማሪ አንድ ዘፋኝ ወንጌል ነው የዘፈነው የሚል ይሄ የጥበብ መጀመሪያ እግዚአብሔርን መፍራት የጎደለው ሰው። ለምን? የእግዚአብሔር ቃል ወንጌል ምን እንደሆነ ስለሚነግረን ማለት ነው። ወንጌል ስለ ልጁ። የትኛው ዘፈን ነው ስለ ልጁ የተዘፈነው? የትኛውን ነው ይሄ አዝማሪ ስለ ልጁ የተናገረው? በየትኛው አልበም? በቁጥር ስንት አልበሙ? የትኛው ዘፈን ነው ስለ ልጁ የተዘፈነው? ሊያሳየን ይችላል? ሊያሰማን ይችላል? አይችልም። እግዚአብሔርን ለማወቅ ባልወደዱበት መጠን እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው ማለት እንደዚህ ነው። የማይረባ አእምሮ። ይሄ አሁን ረጅም ጊዜ የተዘጋ ቤት ሸረሪት ያደራበት ቤት ነው። የሱ አእምሮ በጣም ብዙ ጽዳት ይፈልጋል። ለረጅም ጊዜ ወይ ሳይበላ ወይ ድርቆሽ ሳይደረግ መሶብ ውስጥ ተከድኖ የተቀመጠ የሻገተ እንጀራ ነው አሁን የሱ ጭንቅላት። አንድ ወንደላጤ ወይ አንድ ሴተላጤ ወይ የሆነ ቤተሰብ ቤቱን ትቶ ረጅም ጊዜ የሆነ ቦታ ከርሞ ያልጸዳ ቤት፣ እንደዛ ነው አሁን የሱ ጭንቅላት። ንጉሱ ከሱ ጋር በነበረ ሰዓት ንጹህ ነበር ጭንቅላቱ። አሁንስ የሸረሪት ድር አድርቷል፣ ሻግቷል፣ ቆሽሿል፣ ሸቷል። ለማይረባ አእምሮ ተላልፎ መሰጠት ማለት ይሄ ነው። ይሄ የማይረባ አእምሮ ራሱ ቃሉ ይነግረናል። አመፃን ይናገራል። ወደታች ወርዳችሁ ስታነቡት ሮሜ 1 ላይ አመፃን ያበረታታል። ይሄ የማይረባ አእምሮ ኦኬ። ነፍሰ ገዳይነትን ያበረታታል። ክርክርን፣ ተንኮልን ያበረታታል። በትክክልም ለማይረባ አእምሮ ተላልፈው የተሰጡ ሰዎች ይሄ ነው መጨረሻቸው። እንደ ዘማሪ ደረጀ ከበደ አይነት መጨረሻ ምን አይነት ድፍረት ቢኖረው ነው? እሱ የዘመረውን ባይኖር እለት እለት ብንወድቅ ወደ ጸጋው ዙፋን ቀርበን ምህረት የሚሰጠን አምላክ እንዳለን ያንን ክፍል ዘሎት ነው ወይስ ዘንግቶት ነው ወይስ ከመጽሐፍ እሱ ከያዘው መጽሐፍ ላይ ተቀዶ ጠፍቶበታል? እሱ ብቻ ነው እንዴ
የዘመረውን የማይኖረው እሱ ብቻ ሌሎች አገልጋዮች የዘመሩትን ይኖራሉ፣ የሰበኩትን ይኖራሉ። ኖ ደግፎ የሚይዘን ጸጋው ነው። በደከመን ጊዜ የሚያበረታን ጸጋው ነው። በደከመን ጊዜ ወደ ጸጋው ዙፋን እንድንቀርብ የሚነግረን ቃል ከሱ መጽሐፍ ቅዱስ ላይ ተቀዶ ወጥቷል። ለነገስታትስ እንድንጸልይ የነገረን እግዚአብሔር ቃል ከሱ ከያዘው መጽሐፍ ላይ ተቀዶ ወጥቷል እንዴ? የልጁን መልክ ለመምሰል ከክብር ወደ ክብር እንለወጣለን የሚለው የእግዚአብሔር ቃል በዚህ ወንድም ላይ ከክብር ወደ ውርደት ነው የተቀየረው። ከክብር ወደ ውርደት። የልጁን መልክ ለመምሰል እኮ ነው ከክብር ወደ ክብር የምንቀየረው። ዘማሪ ለማለት ይከብደኛል። አቶ ደረጀ ከበደ ግን ከክብር ወደ ውርደት ነው የተቀየሩት። ይሄ በጣም ነው የሚያሳዝን። በጣም በጌታ አምነው የዳኑ ናቸው ስንል ከሙታን ጠሪ መንፈሶች ጋር ተያይዞ እናገኘው ወንድማችን የተባለ ሰው ሙታን ጠሪ መንፈስ አይ ምኒልክ አይ ኃይለ ሥላሴ የሚል መንፈስ ሙታን ጠሪ መንፈስ ቀና ብለህ አንዴ ህመማችንን ባየ ለቅሷችን ምናግዛን አንተ ሙታን ጠሪ መንፈስ ሙታን ጠሪ መንፈስ ወጋው ይሄን መንፈስ በጌታ በኢየሱስ ያኮ ላይደገም ምድራችን ላይ እኮ ተቀበረ ላይደገም አንድ እንደ እግዚአብሔር ሰው ያ ላይደገም በካይ እንደ እግዚአብሔር እንደ መንፈሳዊ ሰዎች ልንረዳ የሚገባው አንድ ነገር ነው አለ። ጌታ ኢየሱስ ሊመጣ በደጅ ነው። የመንግስቱን ሙላት ይፈልጋል። የመንግስቱ ሙላት ደግሞ በመንፈስ ቅዱስ በሚሰበከው የወንጌል ስብከት ነው። የበፊቱ አሃዳዊ ስርዓት ለወንጌል ቦታ የለውም። ስለዚህ ጌታ ራሱ ያንን ስርዓት አይፈቅደውም። ጌታ ራሱ ያንን ስርዓት አይመልሰውም። እንዴ ራሱ እኮ ነው የመንግስቱን ሙላት ሲኦል ባዶ እንዲሆን እኮ ነው አላማው። እንዴ ያ ስርዓት ተመለሰ ማለት እኮ ምድሪቷ በአንድ ዘርና በአንድ ሃይማኖት ነው የምትመራው። ሰው አይድንም። ኖ በቃ አለቀ። ላይመለስ ነው የተቀበረው ያ ስርዓት። እያለማችሁት ወደ መቃብር ትገባላችሁ። እያለማችሁት በየትኛው መንገድ ብትሞቱ ሆስፒታል ተቀምጣችሁ ግሉኮስ ተደርጎላችሁ አንደኛው አንጥብጣቢ ቀጥ እስከምትል እስትንፋሳችሁ እየተመኛችሁት አይ አፈር ልገባ ነው እያላችሁ አፈር ትገባላችሁ እንጂ በፍጹም የአንድ ብሔርና የአንድ ሃይማኖት ምድራችንን ገዢነት በህልማችሁ እኔ በማመልከው ሰማይና ምድርን በቃሉ ባጸናው በፈጠረው በእግዚአብሔር ተወራርጄ ነው የምነግራችሁ። መቼም አይመለስም ያ ስርዓት። መቼም ሊመለስ አይችልም። በነገራችን ላይ አየር ላይ የተንሳፈፈ ሰውና መሬት የያዘ ሰው ይለያያል። አየር ላይ የተንሳፈፈ ሰውና መሬት የያዘ ሰው እነዚህ እውነተኛ ታጋይ ነው የምንላቸው ምድራችን ላይ ሄደው ይሄንን ድምጻቸውን ዲስታንስ ላይ ነን፣ አሜሪካ ነን፣ የተለያየ ሀገር ላይ ነን ብለው እንደዚህ እንደሚፈነጩ ቦታው ላይ ሄደው እንዲፈነጩ ነው ቻሌንጅ የምናደርጋቸው። ቦታው ላይ ሄደው እንዲፈነጩ። በነገራችን ላይ አሁን ባለው ስርዓት ሳይሆን ኢትዮጵያ ዳስ የምትጥለው ወንጌል ያልበራለት ህዝብ ሁሉ ጓዳው ላይ ዳስ ይጣል። ጌታን ያልተቀበለች ነፍስ ሁሉ በጓዳዋ ዳስ ትጣል። በየደብሮቻችሁ ዳስ ጣሉ። ኢየሱስ እናንተ ቤት ስለሌለ ዳስ ጣሉ። ኢየሱስ ብቻውን በእናንተ ቤት ስለማይመለክ ዳስ ጣሉ።
ኢየሱስ ተደምሮበት ተቀንሶበት ተባስቶበት ተካፍሎበት ስለሆነ ኢየሱስን ስለማታቁት ዳስ ጣሉ። አለቀ። ሌላ እናንተ ግን እኛ በመላእክትም ጭምር ላይ የመፍረድ ስልጣን ያለን ስለሆንን እንደነዚህ አይነት ነፍሶች ተላልፈው የተሰጡ ነፍሶች ናቸው። አገልግለው አላቅህም የሚባሉ ነፍሶች ናቸው። አለቀ። ስለዚህ አቶ ደረጀ ከበደ ድምጹን የሚተማመንበትና መቆም እችላለሁ የሚል ከሆነ ከአየር ላይ ይውረድና መሬት ላይ ቆሞ ያውራ። ኢትዮጵያ ገብቶ ስራውን ይስራ። ከዛ በተረፈ ወንጌል ቀይ መስመራችን ነው። እሱ ግን ከፈለገ ከ1 እስከ 30 ሻማውን እያበራ ሙታኖቹን መጥራት ይችላል። ሻማህን እያበራ እጣንህን እያጨስክ ከፈለክ ጧፍም ጨምርበት ከ1 እስከ 30 ምኒልክ ኃይለ ሥላሴ እያልክ ሻማህን ማብራት ትችላለህ። በቃ አለቀ። ጨርሰናል። በወንጌል ስም ግን እንድትጫወት አንፈቅድልህም። አውልቅ ካባህን። ዘፈኑ ግን ወንጌል ነው እያልክ በወንጌል ስም እንድትጫወት አንፈቅድልህም። ካባህን አውልቅ። እኛ እንደዚህ አይነት ቀልድ አይመቸንም፣ በፍጹም አይመቸንም። እንዴ እንደ ሰውነት እንደ ወንድምነት ልንወድህ እንችላለን እንጂ አንተን የማንናገርበት ምንም ምክንያት የለም። አገልግለሃል፣ ብዙ ዘምረሃል። ቀጠሮ አለኝ ከአምላኬ ጋር ያልከው ቀጠሮ ተሰረዘ። በኩለ ሌሊት ላይ ያልከው ብለህ የዘመርከው ተረሳ። አይኑርብኝ ከልካይ ሚስጥሬ ልወያይ ከአምላኬ ጋር ብሎ የዘመረው ቀጠሮ ላይ አንተ ነህ ኢየሱስ የቀረው። አንተ ነህ የቀረው። እሱማ ላይለቀን እኮ ነው የያዘን እኮ። ባንቀጥረውም ሁሌ ከጎናችን እኮ ነው። መጨረሻችን አእምሮ ብንጠቀለል መልካም። ይሄ ከክብር ወደ ውርደት በጣም አሳፋሪ፣ ከሁሉ በላይ የሚያስቆጣው በወንጌላችን ስም እንዳትደበቅ። ይለይልህ። አሳ በለው በለው እየተሽከረከርክ ጨፍር። በቃ አሳ በለው በለው ይበል ብቻውን። የሚያግዘው እንኳን ባይኖር ሰርክሉን ብቻውን ይሽከርከር። በቃ አሳ በለው በለው ማለት ይችላል። ካባውን ግን ያውልቅ። በወንጌል ካባ አሳ በለው በለው አይቻልም። ይህ ነው ቤካይ የተባረኩ መሲ የተባረክ ጸጋ ያብዛልሽ። ያኔ አንድ ዮናስ መናኛ የሚባል ሰውዬ ወንጌል ማለቱ ምናምን ሲል መታችሁ እንደጨዋችሁት እንደጨፈራችሁት ሁላ ምን ነው እዚህ ሰውዬ ላይ ሲሆን አፋችሁን ዚፕ አደረጋችሁ። የእናንተ ለወንጌል ጥብቅና መቆም የሰው ፊት እያየ ነው እንዴ ቢቀያየረው? እንደየሰው ይለዋወጣል። ስለዚህ አንድን ሰው አሁንም ድረስ ነው ብሎ ያንን ሰው ማቅረብ፣ ያንን ሰው ሪፕሬዘንት ማድረግ፣ ያንን ሰው ፕሬዘንት ማድረግ ልክ አይደለም፣ ልክ አይደለም።
ሳምበዲ መጥቶ ያንን የአዝማሪን ዘፈን አምጥቶ ወንጌል ነው ብሎ ሲል ዝም ብለህ ከተቀመጥክ ማነ ምን አይነት ክርስትና ነው ጌታ? ሰላም ለዚህ ቤት ብያለሁ። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። እኔ የምለው ምንድነው የኔ ሐሳብ በጣም ነው ሰሞኑን በሚንሸራሸረው በሱ ሐሳብ በሱ ንግግር ቃላት በጣም ነበር የማዝነው። ግን በእርግጥ እኔ ለእኔ አዲስ አይደለም። እኔ ብዙ ጊዜ ትዊተር ላይ ሄጄ የሚጽፋቸው ቂም ከእግዚአብሔር መንግስት የሚያጎድለን ኃጢአት ነው፣ ከባድ እግዚአብሔር የማይፈቅደው በምድር ላይም ስንኖር የማይበጀን ለጤንነታችን እንኳን መጥፎ ነው እንኳን እና በአሁን ሰዓት እኔ ደረጀ ለፖለቲካው ሲል ወንጌልን ሸቅጦታል። ሸቀጠው በቃ ዘፈንን መዝሙር አደረገው እኮ። አሳፋሪ የሆነ ስራ ነው እየሰራ ያለው። በጣም በጣም ከሱ የማይጠበቅ እንደውም አንዳንድ ሰዎች ምን ይላሉ? እሱ እኮ ታማሚ ነው ተዉት በቃ ጸልዩለት ምናምን ይላሉ። ታማሚ ነው እንዳይባል የሚናገረው ነገር ደግሞ ትክክል ነው። ጤነኛ ሰው የሚናገረውን ነው፣ የሚፈልገውን ነገር በሙሉ ነው የሚናገረው። እንደገና ደግሞ ዘረኝነት የሚባል መርዝ በሽታ፣ ይሄንን ህዝብ ልቀቁት። እኔ የምለው ምንድን ነው፣ ይሄን ህዝብ ልቀቁት። ውጭ ሀገር እየኖራችሁ እናንተ ደልቷችሁ እየኖራችሁ ይሄን ምስኪን ህዝብ ይሄን ህዝብ ተጋብቶ የሚኖር ተሳስሮ የሚኖር በባህል በተለያየ ነገር ተዋልዶ የሚኖረውን ህዝብ እባካችሁ ልቀቁት፣ አታባሉት። ይሄም ሰው ቢሆን ቆይቶ 8 ዓመት ሙሉ ይሄ አሁን ምርጫ ሲደርስ በለው ተነስ ነው በቃ ተገዳደል ነው። እሱን የሚነካው የለም። እሱ በሩን ዘግቶ ጫቱን ይቅማል ቁጭ ብሎ፣ ማን ይነካዋል? የድሃ ልጅ ግን ይገዳደላል በየጫካው በየምኑ። እና መንግስትን ደግሞ አሁን እዚህ ኮሜንት ላይ እንኳን አይታችሁ ከሆነ ገዳይ መንግስት ድምፅ ስለሆነ ደረጀ ድምፅ ሆነ። ቆይ ገዳይ መንግስት ለመግደልም ጭምር እኮ ነው የሚሾመው። አታውቁም? እንደ ይሄንን ሮሜ 13 ላይ ሄዳችሁ አንብቡ። ለመግደልም ጭምር የሚሾም ነው። ሮሜ 13 ከ1 እስከ 5 እንኳን ብታነበው የተለያየ ቦታ አለ። በእርግጥ ባለስልጣናትን የሚሾመው እግዚአብሔር ብቻ ነው። አሁን ደረጀ ይሄንን ሁሉ ሸቅጦታል፣ ወደዛ ወደኋላ ወርውሮታል የእግዚአብሔርን ቃል። ምክንያቱም ለፖለቲካው አይመቸውም። ለፖለቲካው የሚመቸው እሱ አሁን ዘፈንን መዝሙር ማለት ነው፣ ዘፋኝን መጥምቁ ዮሐንስ ማድረግ ነው ለሱ የሚመቸው። ስለዚህ ይሄ አሳፋሪ በጣም አሳፋሪ። እግዚአብሔር እውነትም በአንዱ በኩል እኔ ልፈርድበት አልፈልግም፣ መጸለይን እጸልይለታለሁ። ግን አሳፋሪ ነው። ማንም ደግሞ ምንም አያመጣም እኮ። አሁንም ቢሆን እግዚአብሔር ያስቀመጠው ሰው ይቀጥላል፣ እግዚአብሔር የመረጠው ሰው ይቀጥላል ሁልጊዜ። ምክንያቱም ስልጣን ከእግዚአብሔር ካልሆነ የለምና ነው የሚለው። ክፎችን መቅጫ በጎ የሚያደርጉትን ለማመስገኛ ከእግዚአብሔር ዘንድ ተልከዋል ነው የሚለው። በቃ ቁልጭ አድርጎ ቁጭ አድርጎታል እዛ ጋ። ሌላም ቦታ ጴጥሮስ ላይ ሁሉ አለ። ስልጣን ከእግዚአብሔር ካልሆነ የለም ነው የሚለው። እና ገዳይ መንግስት እንዴ! እኛና እንሰማይል አማራን እየገደለ ትግሬን ኦሮሞን እየገደለ እየሰማን እያየን አይደለ እንዴ? ይህ አይደለም መሆን ያለበት። እውነት ለብሔሬም ከሆነ ሰላማዊ ትግሎች አሉ። እርቅ የሚጠላ አሁን ደረጀ ብዙ ጊዜ እርቅን ሲቃወም አየዋለሁ። ትዊተር ላይ ይጽፋል ጉድ የሚጽፈው እንዴት እርቅ ሰላም እያሉ ብሎ በቃ የመጨረሻ ነው በቃ አጌንስቶ ነው የሚገለጠው። እርቅን አይፈልግም፣ ሰላም አይፈልግም። ብቻ እሱ አሁን ምንድነው እኔ የምለው
በቃ ያገለገለውን እግዚአብሔርን ጭራሽ ትቶታል። በቃ ረስቶታል። እግዚአብሔርን ጭራሽ ትቶታል። ለደረጃ በእርግጥ መውደቅ መነሳት አዲሱ አይደለም፣ ብዙ ጊዜ ይዘምረዋል ራሱ። ቁጥር 7 ላይ ካሴቱ ላይ እንደውም የዘመረው መውደቅና መነሳትን ነው። እና በቃ ይህንን እግዚአብሔር ይህንን የሆነ መርዝ የሆነ የዘረኝነት ነገር እግዚአብሔር ከላዩ ላይ ያንሳለት። አይታችሁ ከሆነ አሁን እንኳን የሚንጫጩት ከአንድ ብሔር አቅጣጫ ነው። የለም እንዲህ አይነት ነገር በቃ ቀርቷል። ህዝቡን ልታስጨርሱት ካልሆነ በስተቀር አሁን ሁሉ ነገር በምርጫ ጴንጤ እንደ ድሮ አይናገርም ብላችሁ ከሆነ ይናገራል። ፖለቲካውም ሁሉም ይመለከተናል። ተመርጠ እኛም እኮ ሰማይ ላይ አይደለም የምንኖረው ምድር ላይ እስከሆነ ድረስ ይመለከተናል። እስከዛሬ አለመናገራችንን አይታችሁ ከሆነ ጴንጤ የሚደቆሰው የሚጨቆነው በመንግስት ደረጃ ነበረ። አሁን ግን አንደኛ ካውንስሉ ለእኛም ይሄንን እድል እንድናገኝ አድርጎናል። ይሄ ካውንስል ከእግዚአብሔር ነው ብዬ ነው የምቀበለው የማምነው በብዙ አቅጣጫ እና በቃ እኛም የመናገር የመምረጥ መብታችን ነው እንደ ዜጋ ማለት ነው። ስለዚህ እግዚአብሔር ይርዳችሁ። በእውነት ይህን ህዝብ ግን ልቀቁት ብዬ ነው የመጨረሻ ላይ የምናገረው። ምንም ለማይሳካ እግዚአብሔር ያለው ነገር ለሚሆን መሆኑ ላይቀር ይሄን ድሃ ህዝብ ይሄን የድሃ ልጅ አታስጨርሱ እና ለደረጀ እኔ የምለው ምንድን ነው አሁንም ቢሆን እውነት ከሰበኩ በኋላ ለሌሎች ከሰበኩ በኋላ የተጣልኩ እንዳልሆነ አለ አይደለ ጳውሎስ። ሰብኮ ዘምሮ ምን ብሎ ለፍቶ መጨረሻ ላይ ደግሞ የተጣለ እንዳይሆን ለገሃነም እንዳይሆን ግን ሁላችንም ብንጸልይለት ይህን እላለሁ። እውነት እግዚአብሔር የሰጠው ለእሱ የሰጠው ደግሞ ይሄ ጸጋ ይሄ የዝማሬ ጸጋ ቀላል አይደለም። በጣም የሚገርም እኮ ድምፅ ነው ያለው። ድምፁን እንኳን የሚተካሰው እስካሁን ድረስ አልተፈጠረም ባይ ነኝ። እንደኔ መረዳት አልተፈጠረም ባይ ነኝ። እግዚአብሔር ትክክለኛ የሆነ በሁሉ አሳክቶን የሰጠው ግን እውነት እግዚአብሔር ወደዛ ክብር ይመልሰው። አዋርዶታል። ጠላት አንስቶ ከላይ አንስቶ ፈጥፍጦታል። በቃ ታች ነው የፈጠፈጠው። ምንም አይጠቅምም። እሱ አሁን እኮ እድሜው እያለቀ ነው። በቃ እየሄደ ነው። ትልቅ ሰው ነው። ወደ 80ዎቹ እየተጠጋ ነው። ለየትኛው እድሜ ነው እግዚአብሔርን ማሳዘን መበደል? እኔ ቢሰማኝ ደስ ይለኛል። ለየትኛው እድሜ ዘረኛ ደግሞ የትኛው ዘር ነው ወደ ሰማይ የሚሄደው? የትኛው ዘር ነው የሚሄደው? ሁሉም እኮ በክርስቶስ የሆነ መንግስተ ሰማያትን ይወርሳል። በክርስቶስ ያልሆነ ገሃነመ እሳት ይገባል። በቃ ይሄ ዘር ብሔር እዚቹ የሚቀር ነው፣ አመድ የሚሆን ነው። ድሮም መነሻውም ኃጢአት ነው። ስለዚህ እኔ በእውነት እላችኋለሁ በዘረኝነት ውስጥ ያላችሁ ሌሎቻችሁን ብትሆኑ ለእናንተ መምተው ነገር ይሄ ነው። ምንም አይጠቅም። ይሄ የሰው ህይወት ልክ እንደ ጤዛ እንደሆነ ነው። ዘረኝነትም አብሮ ነው የሚከስመው፣ አብሮ ነው የሚጠፋው፣ የትም አያደርሰን። የሚጠቅመን ከእግዚአብሔር ጋር መጣበቅል በልጁ በክርስቶስ ኢየሱስ አምኖ ድኖ መንግስተ ሰማያትን መውረስ። ዛሬ ታይቶ ነገ የለም የሚባል ሰው በቃ እውነቴን ነው የምላችሁ። በጣም አሁን ሞት እንኳን እንዴት እንደበዛ ተመልከቱ። ዛሬ ሰላም ነው ያልነው ሰው ነገ የለም ሞት ድንገት እንደዚህ ሞቶ ተገኘ። በሩ ሲከፈት ተሰብሮ ሲገባ ጠፋ ተብሎ ሞቶ ነው ደርቆ ነው የሚገኘው። ስለዚህ ይሄ መንግስት ያስቀመጠው እግዚአብሔር ነው። እስከሚያነሳው ድረስ መጠበቅ እንጂ እየተጠባበቀ በምርጫ እንጂ በሌላ ምንም ይመጣ ነገር የለም። ዝም ብሎ ለመገዳደል ደም ለመፋሰስ ካልሆነ አቁሙ ነው።
የምለው። እግዚአብሔር ይባርካችሁ። ጆሮ ያለው ይስማ ነው በቃ የኔ መልእክት። ተባረኪ ሰርዬ፣ በጣም የሚገርም ነው። ሀሌታ ይሰማል? አሁን ትሰማለህ? ይሰማል። በጣም አመሰግናለሁ። ኖርማሊ ያው እንግዲህ እኔ ደረጀን በክርስትና ውስጥ ኮንቲኒው አድርጎ እንደቀጠል አድርገው የሚያስቡ ሰዎች ያው ብዙ ጊዜ ለክርስትና ወይም ለታዋቂ ሰዎች ያሉበትን የህይወት ደረጃ የማይከታተሉ ካልሆኑ በስተቀር ደረጀ ከቤተ ክርስቲያን ልቡ ከራቀ በጣም ረጅም ጊዜው ነው። እንደ ወንድም እንቻለው እንጸልይለት እየተባለ በጣም እየታመመ እያስታመምነው እንደኖርን ይታወቃል። እና ፋይናሊ ግን ከሆኑ ዓመታት በኋላ ግልጽ ባለ ሁኔታ በጥላቻ ተገልጧል። ቅድም እህታችን እንደተናገረችው የመጀመሪያ ጥላቻው የኦሮሞ ብሔርተኝነት ጥላቻ ነው፣ የኦሮሞ ብሔርን መጥላት ነው። ሁለተኛው ደግሞ ከዚህ በፊት በተደረጉት የፖለቲካ እንቅስቃሴዎች ውስጥ ምንም አይነት እንደዚህ ይፋዊ ግልጽ ያለ ነገር ይዞ መጥቶ አያውቅም። ክርስትናንም በሚለው ደረጃ ክርስቲያኖችንም በሚለው ደረጃ አይወዳቸውም። አንድም የቤተ ክርስቲያን አገልግሎት ላይ መሳተፍ ካቆመ ረጅም ጊዜው ነው እና በጣም እኛንን እንጂ ከልብ በይቅርታ መንፈስ ከሱ ጋር ልባችን ከሳክሪፊኬሽኑ ጋር እሱን እያሰብን ከዋጋ መክፈል ጋር እያያዝን የተከተል ነው እንጂ እሱ የኢትዮጵያን ቤተክርስቲያን ካዋረዳት በጣም ረጅም ጊዜው ነው። እናውራ ካልን እንናገር ካልን ገመናዎችን ከተን ነው እንጂ የወጣበት ቤተክርስቲያን የሚያሳፍር ስራዎች እንደሰራን ብዙዎቻችን እናውቃለን። ያ እንዳለ ሆኖ ግን ቢመለስ የሁላችንም ደስታ ነበር። ቢመለስ የጸሎታችን መልስ ነበረ። ግን ያንን ሊያደርግ ዝግጁ አልሆነም። ግልጽ ባለ ሁኔታ ጫካ የገቡትን መሳሪያ የታጠቁ ሰዎች እንደሚደግፍ በይፋ ነግሮናል። ገዳይነትን፣ ዝርፊያን፣ ወንጀልን እያስታጠቀ እያበረታታ እንደኖረ ባለፉት ዘመናት ከሚለቃቸው ቪዲዮዎች ሁላችንም እየገባን ስናይ ስናዘን ቆይተናል። ኢቨን ወንድማችን ዘማሪ መስፍን ወጥቶ እንደዛ ሲናገር ሁላችንም ምን ነው በሰከነ ባልተናገረ እስከ ማለት ደርሰናል። መስፍን ወጥቶ እንደዛ እየተንቀጠቀጠ እኛንን እዚህ ኢትዮጵያ ውስጥ እየኖርን ያለ ነው፣ አሁን ያለውን ለውጥም ማንኛውም ነገር እየተጋፈጥን ያለ ነው ብሎ ሲናገር ብዙዎቻችን ተቃውመናል። አሁን ሳስበው ግን ልክ ነበር መስፍኔ። እንደ መስፍን አይነት ጠንካራ ሰዎች ወቅቱን ጠብቀው መገሰጽ ቢችሉና በተለይ ትልልቆቹ ሰዎች ምንላቸው የቤተክርስቲያን መሪዎች ወጥተው አቅጣጫ ቢያስይዙ ጥሩ ነው። ያደገበትን ቤተክርስቲያን ያሳደገችውን ቤተክርስቲያን በደረጃው ዙሪያ ላይ አንድ ቀን ተንፍሳ አታውቅም። አንድም ቀን መግለጫ ወጥታ አታውቅም። ያን ሁሉ ስህተት ሲፈጽም የተለያዩ ስህተቶችን አንደር ዲሲፕሊን የሚያስደርጉ ነገሮችን አድርጎ ከኢትዮጵያ ወጥቶ ፈረንጆቹ ጥላ ስር ሄዶ ተደብቆ እንደሚኖር እናውቃለን። ያ ይሁን ግን አሁን ጫካ የገባ ወንጀለኛን የሚደግፍ የወንጀል ግሩፕ አስተባባሪ መሪ ነው። ከዛ ውጭ ቅልጥ ያለ ደግሞ ኖርማሊ ያለፉት ቤተ ክርስቲያን በምን አይነት መከራ ውስጥ እዛ ክልል ላይ እንዳለች
ብዙዎቻችን የምናውቅ አይመስለኝም። ቅዱሳን በምን አይነት መከራ ውስጥ እንዳሉ በየዕለቱ ቦምብ በቤተክርስቲያን ላይ እንደሚወረወር ምናውቅ ያለን አይመስለኝም። በዚህ አጋጣሚ በጣም በመከራ ውስጥ ነው አማራ ክልል ያለው ክርስትናና የቅዱሳን ህይወት። ከዚህኛው ደግሞ በደንብ ገልጸዋል ቤኪ። የጠጅ ቤት አዝማሪ ከዛ የተለየ ምንም ልንለው አንችልም። ይሄም በ10 ዓመት አንድ ጊዜ መጥቶ ሳንቲም ሰብስቦ ነው የሚሄደው። ሳንቲም ይሰበስባል፣ ከዛ በኋላ ይወሸቃል፣ ወደ ሼልተሩ ይገባል። ወደ ሼልተሩ ከገባ በኋላ የደሃ ልጆች ናቸው የሚያልቁት። ይህንን ደግሞ በዘመናት አይተናል። አሁንም የተለየ ነገር አልፈጸመም። በ24 ሰዓትና በ48 ሰዓት ውስጥ ከዩቲዩብ የሚሰበሰብ ገቢና ሚሊዮኖችን ሰብስቦ ልጆቹን ሰብስቦ ቤቱን ይዘጋል። ከዛ በኋላ የድሃ ልጅ ወጥቶ ይማገዳል። ይሄንን ነው እንግዲህ ደግፈን ወንጌል ነው የሚባለውን ቃል ሰምተን እንዳልሰማን ይሆን ነውና ቤኪ ያመሰግናለሁኝ። የእምነት አቃቢያን ምናምን የቤተክርስቲያን መሪዎች፣ ሰባኪነን ባዮች፣ በጣም ለክርስትና ጠበቃነን ያሉ ሰዎች ሁሉ ዝም ባሉበት ሰዓት ድምፅ ሆነ ስለመጣህ በጣም አመሰግናለሁ። እዚህ ውስጥ ያላችሁን ሁሉ ቴንክ ዩ ተባረካለህ። በጣም ነው ታውቃለህ ተች ያደረክኝ ስፔሻሊ በዛ በወንድሞቻችን በእህቶቻችን እዛ አማራ ክልል ባሉት በእነዚህ ጨካኝ ገዳዮች የሚፈልጉትን መሰረታዊ ነገሮች እንዳያገኙ መከልከላቸውን እና ይህም ደግሞ የነሱ ደጋፊ ብቻ ሳይሆን ዋና እንደውም የሆነ አንዳንድ ጊዜ ትእዛዝ ሲሰጥ ራሱ ይሰማኛል። ብታይ ከሆነ ባንኮችን ዝረፉ ይል ነበር። ባንኮችን ዝረፉ፣ ጨፍጭፉ፣ ግደሉ ሁላ ሲል ነበረ። በነገራችን በጌታ በኢየሱስ ክርስቶስ እውነት በጣም ያዘ፣ ልብ ይሰራል። እኔ እንደዛ ሁሉ ስል ሰምቻለሁ። ምንም ገብቼ ሀሳብ ተነኩኝ። ግን ዛሬ ሀሳብ መስጠት የፈለኩት እና ትናንትና ቪዲዮ የሰራሁት ወንጌል ስለነካብኝ ነው። በቃ ወንጌል ስለነካብኝ የአንድ አዝማሪ ያው ተራ አዝማሪ እሱ ወንጌል ነው ብሎ ሲናገርና ከአንድ የጌታ አገልጋይ ከሆነው ከዮሐንስ ጋር አንድ አግዳሚ ወንበር ላይ ሲያስቀምጠው በእርሱ ሲመስለው ሳይ ነው በጣም ውስጤ ተሰበረው። በጣም ውስጤ ማለት እንትን ያለው እና ከዚያ ሲያይ የእኛ አቃቢያኖች ምናምን የሚባሉትም ጸጥ ብሏል። ሁሉም ጸጥ ዝም ጭጭ ብሏል። እና እሱ ነገር ሳስበው በጣም ትንሽ ነርቨስ አደረገኝ ምናምን እና የተሰማው ነገር የተዘራው ዘር የግድ መነቀል ስላለበት ከየሰው አእምሮ ብሬንዎች መደረግ እንዳለበት ስለተሰማኝ ነው ያስቸገርኩት። እና ግን በአማራ ክልል ውስጥ እነኚህ ጨካኝ አፋኝ ቡድኖች ፋኖች በራሳቸው ብሔር ተወላጆች ላይ የሚያደርጉት ግን በጣም ነው የሚነሳው። መርሲ ያለሽ ቤታ አይ ቲንክ ይመስለኛል ሮሜ 13 ላይ ያለውን ቃል ብናነበው ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው ይላል። ከዛ ቁጥር 2 ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል፣ የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ቁጥር 3 ገዢዎች ለክፉ አድራጊዎች እንጂ እዚህ ጋር ልብ በሉ እንግዲህ በላይ ያሉ ስልጣናት ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና ይለናል። ገዢ አለክ፣ መሪ አለህ፣ አንተ ተገዢ ነህ። መልካም የምታደርግ ከሆነ ምንም የሚያስፈራህ ነገር የለም። ባለስልጣንን እንዳትፈራ ትወዳለህን? በቃ አለመፍራት ትፈልጋለህ ባለስልጣንን?
መልካሙን አድርግ ይልሃል፣ ራሱ ይመልስልሃል፣ ከእርሱም ምስጋና ይሆንልሃል ይልና ቁጥር 4 ላይ ልብ ብላችሁ አዳምጡ። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። እንግዲህ ይህን ቃል ምን ታደርጉታላችሁ? ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና በከንቱ ግን ሰይፍ አይታጠቅምና። በከንቱ ክፉ ብታደርግ ፍራ። ከላይ አለመፍራት ከፈለክ መልካም አድርግ ብለዋል። ክፉ ካደረክ ግን ፍራ እያለክ ነው። አሁን ደግሞ ቁጣውን ለማሳየት መቼ? አንተ ክፉ ባደረክ ሰዓት ማለት ነው። ቁጣውን ለማሳየት ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና እርምጃ መውሰድ ተሰጥቶታል። ስልጣን አለው ከእግዚአብሔር አንድ አገልጋይ። በኢትዮጵያ ዘመን በየትኛው ያገዛዝ ዘመን ነው የሰው ልጅ ያልሞተው፣ የሰው ልጅ ያልተገደለው፣ ጦርነት ያልነበረው? የትኛው መሪ ነው ኢትዮጵያን ፐርፌክትሊ ጸጥ ረጭ አድርጎ የገዛት? ኖ ዋን ኖ ዋን። አብይ ገዳይ ነው፣ አብይ ገዳይ ነው። ክፉ ስላደረክ ነው። ክፉ አድርገሃል ፍራ ይልሃል እግዚአብሔር ቃል። ክፉ ስታደርግ ከሱ መልስ ታገኛለህ። ለምን? ቃሉ እርምጃ እንዲወስድ ይፈቅድለታል። በአስተዳደሩ ላይ፣ በሀገሪቱ ህልውና ላይ፣ በህዝቡ ሰላም ላይ፣ በሀገሪቷ እድገት ላይ የማይሆን ነገር ስታደርግ እርምጃ እንዲያደርግ የእግዚአብሔር ቃል ይደግፈዋል። ያነበብኩት ቃል ይሰማል። ብሉይ ኪዳን አይደለም አዲስ ኪዳን ነው። ለአሕዛብ የተነሳው ሐዋርያ ጳውሎስ ለሮሜ በጻፈው መልእክት፣ ወደ ሮሜ ሰዎች በጻፈው መልእክት ላይ ያለውን ክፍል ነው ያነበብኩት። ተገደሉ፣ ተጨፈጨፉ። እነሱስ ምን አድርገው ነው? ባለፈው ታስታውሳለህ አይደለ? ቤካ አርሲ ተጨፈጨፉ ኦርቶዶክሳውያን ተብሎ መረጃውን በሙሉ ሰብስበናል። ኦርቶዶክስ ተጨፈጨፈች፣ ኦርቶዶክስ ተጨፈጨፈች፣ ኦርቶዶክስ ተጨፈጨፈች። ይሄ መንግስት ነው የጨፈጨፋት፣ የጴንጤ መንግስት ስለሆነ። ሀገሩ የት ነው? አርሲ። የሞቱት ሰዎች በጠቅላላ አንድ የኦሮሞ ስም የለም። የሞቱት በጠቅላላ አማራዎች። ማን የገደላቸው? ፋኖ ፋኖ። አንድ የኦሮሞ ስም የለም ከ200 ምናምን ስም ውስጥ። ድራማችሁን እዛው እርስ በርስ ተገዳድላችሁ እዚህ ፕላትፎርም ላይ መጥተው ምንድነው ሲሉ የነበሩት እነ ዲበኩሉ፣ እነ ዲያቆን ዘአማኔል፣ እነ ዲያቆን መዝሙር ዴይላም ፔጅ ድረስልን። ዴይላም ፔጅ ማን ነው? ዴይላም ፔጅ ነጭ ቲክቶከር ማን ነው እሱ? ኤልጂቢቲኪው የተመሳሳይ ጾታ ውስጥ ያለ ፌመስ ድምጽ ሁነን ኦሮሚያ ላይ ቤተክርስቲያን ለምን በንጉሳውያን ስርዓት ኦሮሞ ክልል ብትል፣ አማራው ክልል ብትል፣ ደቡብ ብትል፣ ምስራቅ ምዕራብ የኦርቶዶክስ ቤተክርስቲያን መሬት ትይዝ ነበር። መሬት እየያዘች እዛ ደብር ላይ ማንን ነው የምትልከው? የአማራ ካህናትን ነው የምትልከው። ደቡብ ቢሆን የአማራ ካህናት ነው የሚላኩት። ሰሜን ቢሆን የአማራ ካህናት ነው የሚላኩት። ምዕራብ ቢሆን ምስራቅ ቢሆን እና እዛ ይዋለዳሉ፣ ይበዛሉ። የተገዳደሉት እርስ በርስ መረረክ ዋጣው ዋጪው። ባለፈው በነበረው በአርሲ ጭፍጨፋ እርስ በርስ ነው የተገዳደሉት። የአንድ የኦሮሞ ስም የለም። ይመረዋል ዋጣው። ይሄው ደረጃችን እኮ ግደል ሂድ በርታ ሲል የነበረው አንዱ የተፈጸመው አርሲ ላይ ነው ማለት ነው። ተግባባን። ግልጽ አይደለም እንዴ ይላል ኤርሚ። ግልጽ አይደለም እንዴ? አንዱ ተግባር ሂድና ግደል ተጨፋጨፍ ሲል የነበረው ደረጀ ከበደ
አንድ ውጤት የአርሲ በቤተክርስቲያን ተጨፈጨፉ የተባሉት ናቸው። ወደ 200 ምናምን ሰዎች ለዲያቆን ዘአማኔል ቪዲዮ ላይ ጽፌለታለሁ ኮሜንት። ይሄንን ሀቅ ይዘነው የወጣን ጊዜ አንገታችሁን ነው የምትደፉት ብየዋለሁ። እነ መምህር ኤፍሬም እነ ቀሲስ ዲበኩሉ እነ መዝሙረ ያሬድ ዲያቆን አማኔል ተሰብስበው ዴይላም ፔጅዬ እያሉ ግን በፖሊስ በተጣራው ማስረጃ ስማቸው የሞቱት በተሰበሰበበት አንድም የኦሮሞ ስም የለም። ማን የገደላቸው? ፋኖ። እርስ በርስ እየተገዳደላችሁ አምጥታችሁ መንግስት ላይ አትለጥፉ። በነገራችን ላይ እርስ በርስ ከተገዳደላችሁም ስራን ያቀለላችሁለት ለመንግስት አትጠቅሙም። ድሮም ኖራችሁም አትጠቅሙም። በፖለቲካ ሀገርን እንመራለን ብላችሁ እርስ በርስ ተከፋፍላችኋል። ውስጣችሁ መቆም አቃታችሁ። ዛሬ ነገ 4 ኪሎ ደረስን ትላላችሁ፣ ግን በቃ ሳትደርሱ እርስ በርስ ተበጣብጣችሁ ነው የምታልቁት እንደበሶ። ስለዚህ የህልም እንጀራ እንትን ነው የሚሆነው። ህይወታቸው ምን እንደሆነ ታውቃለህ? ይሄ የሩጫ ትራክ አለ አይደለ? ጂም ላይ ቤልካዬ እዛው የሮጡ ይመስላችኋል፣ ግን የትም አይደርሱ። ዳስ እንደዛ ነው የሚሆነው መጨረሻቸው። የህልም እንጀራ ኤግዛክትሊ። ስለዚህ ይሄ ለምሳሌ ያነሳሁት የአርሲውን አንዱ የዚህ የደረጀ ከበደ አንዱ ሚሽን አንዱ ተልእኮ ሂዱ በሉ ሲላቸው የነበረው አንዱ ይሄ ነው ማለት ነው። አልወጣሁም ኦኬ። ሂዱ ሲላቸው ከነበረው አንዱ ሚሽን ይሄ ተፈጽሟል ማለት ነው። ለምን ቤካዬ እንዳለው ዩቲዩብ ላይ ገብታችሁ እዩ። ሂዱ፣ ግደሉ፣ ባንክ ዝረፉ፣ እንዲያርጉ፣ ተቃውሙ፣ አምፁ፣ ሰላማዊ ሰልፍ ውጡ ነው የሚለው። በቃ መንግስት ደግሞ እንደ እግዚአብሔር ቃል በክፉ አድራጊዎች ላይ መልስን እንዲሰጥ ይፈቀድለታል። ስልጣን አለው። እኔ አልገባኝም። እዚህ ላይ ያለን አቃቢያን ዝም ብለን ከሆነ አዝናለሁ። ለምን የቆየ ስለተባለ እንዴ? የቆየ የሚባል ነገር የለም። በቆየማ ኤሊና ሳሙኤል በተኙበት እኮ የእግዚአብሔር ድምፅ ለኤሊ መምጣት ቆሞ ለሳሙኤል አይመጣም። የቆየው ኤሊ ነው። አይ የማናገረው ኤሊን ነው ብሎ ነበር የሚተው። ለቆየ የወይኑ እርሻ ባለቤት ጠዋት ለመጣው 5 ሰዓትም ለመጣው 7 ሰዓትም ለመጣው 9 ሰዓትም ለመጣው 11 ሰዓትም ለመጣው እኩል አይከፍልም ነበር። የቆየ የሚባል ነገር የለም በእግዚአብሔር መንግስት። ዛሬ ጌታን የተቀበለው ከደረጀ እኩል ነው። እንደዛ ብሎ ነገር የለም። የቆየ በሚለውማ እኛ እዚህ እኮ ባልተገኘን ነበር። ምክንያቱም ኦርቶዶክስ በመቆየቷ ትክክል ናት። ለምን እሷ ንቅበተ እምነት ልንሰራ እንመጣለን? በመቆየት ትክክለኝነት የለም። እድሜ በማስቆጠር ትክክለኝነት የለም። እንደውም ካረጁ አይበጁም ነው የሚባለው እኮ። የቆየ ነገር ምን በአገልግሎትም በምንም እየቀነሰ እኮ ነው የሚመጣው። ስለቆየ የማትናገሩ አገልጋዮች ካላችሁ እዚህ ፕላትፎርም ላይ በጣም ተሳስታችኋል። ትዝብት ነው ትርፉ። በቃ ትዝብት ነው ትርፉ፣ በመቆየት አይደለም። እና ይሄ ነው ያለኝ ሀሳብ። ቤካዬ ተባረክ። ባለጌ መሲ ያ በቆየ የሚለወጥ እውነት የለም። በቆየ ለድርድር የሚቀርብ እውነት የለም።
የለም። በነገሮች ላይ አሁን ስታነሺ በተለይ በአርሲው ጉዳይ ላይ በጣም ነበረ። እዚህ አንድ ጥቁር ጀበና አለ። የፕራይም ሚኒስትሩን ቀዳማዊት እመቤት እሳቸውን እስከ መስደብ ድረስ እስከ መሳደብ ድረስ አፍን የከፈት ካለ ፕራይም ሚኒስትራችንም በዚህ ልክ ደግሞ አሁን ላይ ካለው ነገር ጋር ተያይዞ ልክ ያለው ነገር እያደረግክ ያላለ ልክ ያልሆነ ሳይሆን አንተ ኦልሬዲ ተከፍሎ ነው ከነዚህ ከሞዓ ተዋህዶና ከሞዓ ዘመነ ነገደ ይሁዳ ከሚሉት ከዲ በኩሉ ጋር በተገናኘ እኛ ውስጥ ሆነ የምሰራ ጥቁር ጀበና አለ። ጥቁር ጀበና አለ። በቅርቡ የዳይፐርስ ያስፈልገኛል ያስገረዝኩበት ይናክል ምናምን እያልክ በአሪፍ መልክ ልመና የጀመርክ ለማኝ ማለት ነው። ጀርባ በደንብ ነው የሚፈቀው። ከዚያ ከነዚህ አመፀኞች አሸባሪዎች ጋር ሊንክ ኦኬ እንዳለ እናውቃለን። እንደማያውቅ ሰው ምናምን አክት እያደረግ የሽብር ስራን አዲስ አበባ ከተማ አዲስ አበባ ሆነ። እኔ ቦታ መጥራት አልፈልግም። አዲስ አበባ ያልኩት በጥቅሉ ነው። በእርግጥ አዲስ አበባ እንደምንም ብለን ነው እንትን የምትለው አንተ ከዚህ መንግስት ላይ እጅን አንሳ። ኦርቶዶክስነትን ግለጥ። ውጣና ግለጥ። ኦርቶዶክስ መሆንን ውጣና ግለጥ። እቺን ሴትዮ እስኪ አባራት። አንቺ በዚህ ሰርጅና ምን ታደርጊያለሽ? ያሚ በሰርጅና ምን ታደርጊያለሽ? እዚህ እንዴ ያሚ በሰርጅና ምን ታደርጊያለሽ? በልቀት ምንም አታደርግም እንዴ ቲክታክ ላይ ወንድ ይገኛል ምናምን ተብሎ በቃ ዝም ብሎ እንዴ ምን ያደርጋል? አንቺ በሰርጅና ወንድ ባል ይገኛል ተብሎ አረ እርስዎ ሴትዮ ሂዱ እንጂ እዚህ ምን ያደርጋሉ? ሂዱ። አንደኛዋ ኦርቶዶክስ አንቺ ነሽ። እማናቅ እንዳይመስልሽ። አንደኛዋ እና ውጣ ግልጥ ራስህን። ቀሲስ ፋኖ ዲ በኩሉ የተናገረውን ሰምተሻል አይደል? ባለፈው ዕለት ምን አለ መሰለሽ ሰውየው በትግራይ ላይ የተቀሰቀሰው ጦርነት እንደሚታወቀው ሁሉም እንደሚያውቀው የትግራይ በጦርነቱ የነበሩትም አመራሮች መጥተው መጨረሻ ላይ ሀቅ ያደረሰባቸው ነገር ከደረሰባቸው ነገር ተነስቶ በመጸጸት ሀቅ ያወጡ ፖለቲከኞች አሉ፣ አመራሮች ማለት ነው። የሀገርን መከላከያ ሰራዊት አረልዴ አታክ አድርጎ ከዛ ምናምን የተነሳው ነገርየው ቀሲስ ዲ በኩሉ በትግራይ በጦርነት ደማቸው የፈሰሰ ኦርቶዶክሳውያን ናቸዋል። የኦርቶዶክሳውያን እንደምነዋል። ከዚያ ለመቀስቀስ ሞዓ ተዋህዶ አፈር በልቷል። እንገርህ ሞዓ ዘምነ ነገደ ይሁዳ የለም። ሞዓ ተዋህዶና ሞዓ ዘምነ ነገደ ይሁዳ ኦርቶዶክስ ተዋህዶ ቤተክርስቲያንን ጭምር ነው የሚበላው። በነገራችን ላይ ኦርቶዶክስ ተዋህዶ ቤተክርስቲያንን ጭምር ነው እንደዚህ የሚበላው። ምን ቤካ ባለፈው የላኩል ቪዲዮ አለ። የትኛው መሲሁ ቁጭ አድርጎ እኮ ይናገራል እኮ የሆነ ሰውዬ እያወራ ያ እንትና ማን ነው ታዬ አይቼዋለሁ። ያ እሱ በደንብ አድርጎ ነው በነገራችን ላይ የኦርቶዶክስ ተዋህዶ ቤተክርስቲያንን ጭምር ነው የሚበላው እንደሚውጠው ማለት ነው። ማካላችሁ ሞዓ ተዋህዶ እና ሞዓ ዘምነ ነገደ ይሁዳ የሚባል
ይሄ የሞናርኪን አገዛዝ ለማምጣት የሚታገሉ የነ ቀሲስ ፋኖ ዲበኩሉ የነ አዝማሪ ቴዎድሮስ ካሳ ክንፍ ማለት ነው። የጠጅ ቤቱ ሙዚቅ ምንድነው? መንገዝጋሽ ነው፣ ማሲንቆ ገዝጋሽ አዝማሪው ቴዎድሮስ ካሳ። እኔ እኮ ይገርመኛል። ባሪያ ጌታ ተብሎ መገዛት ይፈልጋል እንዴ? ጭሰኛ ምናምን የተባለ እናት እየተገረፈች በመጅ በቆሎ እየፈጨች ምናምን ነገር ጌታዋን ስታበላ አይተሃል? አስበዋል? አንተ ደግሞ አባትህ ተገርፎ እየተገረፈ ምናምን ነገር እንትን ሲል ይህንን ስርዓት ናፋቂ ይሄንን ናፋቂ ማለት ነው። ይሄንን ናፋቂ በጣም ነው የሚገርመው። እና እራሳቸው ወንጀል ይሰራሉ፣ እራሳቸው ደግሞ ወጥተው ያለቅሳሉ። ተነክቶባቸዋል። እና ፕሊዝ እና ደረጀ ቀይ መስመራችንን አልፈሃል እና እሺ ጃንዬ ይሰማል? ቤካ አይ ስለ ደረጃ ያላልኩም። ቅድም ስለ ዘፈኑን ወደ መምታት ነበር የሄድኩት ብዬ ነው። እና በጣም አዝኛለሁ። ምልህ በጣም አም ስፒችለስ ምልህ በቃ አይ ነው ደረጃ ማለት ቫይረሱ ከጀመረው እንደቆየ አውቃለሁ፣ ግን አይ ቲንክ አንድ 5-6 ዓመት ሳይሆኑ አይቀርም የሚናገረው የሚጽፈውን ነገር ታያላችሁ አይደል? ላይክ ከባድ ሄትሬት ላይክ ፖለቲካ ማወቅ አይጠበቅብንም። ጀስት ቪዲዮቹ ስታዩ ከባድ ሄትሬት ታያላችሁ። በቃ the way facial expression የድምፁ ቶን በቃ ሊትራሊ ከባድ የሆነ ጥላቻ እንዳለበት ስፔሲፊካሊ አብይ ላይ ክሊርሊ የምናየው ነው። እና የአኪሙሌት ሆኖ ግን በምንም አይነት ደረጃ ሄዶ ወንጌልን እስከማስጣል ያደርሷል ብዬ አነበርታው ቱ ቢ አነስት አይ ነው ከባድ ጥላቻ እንዳለበት አውቃለሁ። ግን ይሄን ያህል ሄዶ ዘመኑን የሰጠለትን ወንጌል ወይም ደግሞ በዛ ክፉ ዘመን ስንት ነገር ያደረገለትን ወንጌልን ያስተዋል ብዬ አይነበርታው ፎር አ ሰከንድ። ጭራሽ ሄዶ የቴዲ አፍሮን ዘፈን ወንጌል እኔ ጌታ እኔ ምን እንደምል አላውቅም። this is unbelievable for me። እና እንዴት ነው የሆነ ሆረር ሙቪ ላይ የሆነ ቫይረስ ምናምን ይገባበትና ሰው ላይ አሳብጦ መጨረሻ ላይ ነው ብው ብሎ ያፈነደዋል አይደል? that's what happened። በቃ ውስጡ throughout the years የሆነ ይሄ ሄትሬት ዘረኝነት ምናምን ገባና ይሄው በቃ ከዚህ በላይ ምን ይበላው እንግዲህ ዘፈንን ወንጌል ላይክ ፐብሊክሊ ወጥቶ ዘፈንን ከኢየሱስ ክርስቶስ የመዳን ጌታ ሆይ እኩል ወንጌል ይሄ ነው ማለት ከዚህ በላይ በቃ ይሄ ሲፈነዳ ነው እንትኑ አናቱ ላይ ወጣና በደም ስሩ ስዌል አድርጎት ቫይረሱ ቦስ ያደረገው ነው የሚሆነው። በቃ that's what happened። እና በጣም ያሳፍራል። ግን መንቃት አለብን። እኔ አንዳንድ ሰው እንጸልይለት ይሄ ላይክ በአንድ የሚመጣ ነገር አይደለም። በቃ ሰው ራሱን ጸጋው ነበረበት እንደምናውቀው ነው። ስንት ነገር በሱ መዝሙሮች ተሰርቷል። ግን ጸጋውን ይዞ ደግሞ ሰው ሄዶ ለዓለም ሊሰጥ ይችላል። it's a matter of choice አይደል? ፐርሰናል ቾይስ ነው። አይ ብለህ እግዚአብሔር የሰጠን ጸጋ ሄደ ለዓለም ልታደርገው ትችላለህ። እና ቢሃይንድ ያለውን የሰይጣንን ሐሳብ ግን መሳት የለብንም እንደ ክርስቲያን። what is going ለማሰብ ሞከርኩና ምንድነው በዚህ ጉዳይ አሁን ትላንትና ነው ከትላንት ወዲያ የአይን እንትን ተቃውሞ ሳንጨርስ ዘፈን ኃጢአት ነው እያለ ሳንጨርስ ደግሞ አገን ደግሞ ይሄው ከኛው ጎራ እንደዚህ አይነትና ሳይ something is going on። በቃ የሆነ ሰይጣን እየሰራ ያለው የሆነ ነገር ለመፍጠር በቃ መዝሙርን ምን በተመለከተ በክርስቲያኑ መሃል በእኛ በአማኞቹ ዘንድ የሆነ ዲቪዥንና የሆነ ነገር ለመፍጠር የሆነ ዌቭ እየተለቀቀ እንዳለ ነው ሴንስ ማድረገውና በመንፈሳዊ ዓለም እኛ ደግሞ ክርስቲያኖች ነን። የሰይጣንን ሐሳብ አንስተው የፈለገ ስማርት ሆኖ ቢመጣም we are beyond that አንስተው እና ይሄ በቃ የሰይጣን አጀንዳ ነው። ሰይጣን የሆነ አጀንዳ እየሰጠ ነው ቢዚ ሊያደርግ ምናምን ፎከስ አቴንሽን ምናምን ሊበታትን ያለነው ደግሞ መጨረሻው ዘመን ላይ ነው። እኔ አሁን ጌታ ዛሬ ማታ ቢመጣ አይገርመኝም። ከዚህ በላይ ምን ይምጣ? ያው ደረጃ እኮ ዘፈንን የቴዲ አፍሮን ዘፈን ነው እኮ ወንጌል ቁጭ ብሎ ኢኳል ቱ ወንጌል ያለው በቃ አለቀ። this is የመጨረሻው ዘመን ማለት ይሄ ነው።
የተመረጡት እስኪስቱት በቃ አለቀ። ሰይጣን ሊትራሊ ገብቶ እየበጠበጠ ነውና እኛ ማቆም የለብንም። ሀሳቡን የሰይጣንን ሀሳብ መሳት የለብንም እና ደግሞ ቦልድ ሆነን መጮህ አለብን። ቦልድ ሆነን ይሄ ዝም በማለት አይ በቃ ኖ ኖ ኖ እኛ ኦቶሪቲ አለ አይደል እንዴ? ኦቶሪቲ አለ። እግዚአብሔር መንፈስ ከኛ ጋር ሰይጣን የፈለገውን ያህል በዛ ሳይድ ቢያስተጋባ እኛ ያንን ቴክ ኦቨር የማድረግ ደግሞ ኦቶሪቲ አለ። ስለዚህ ባገኘነው አጋጣሚ መቃወም። አሁን እየሰማን ነው ጉድ። እንግዲህ ቸርች የሚሄዱ ሰዎች ናቸው አይደል? መዝሙር የሚዘምሩ ሰዎች ናቸው። ምን ችግር አለው እያሉ የዘፈን ላይሪክስ እየሰሙ አርጊውመንት ይዘውልን ሲመጡ እያየ ነው። አዛቦች ቢሆኑ አይደንቀኝም፣ አልገባቸውም። ሜቢ በቃ ሰይጣን እየተጫወተባቸው ነው ላለው ከኛው በኋላ ሜቢ አብረውን መድረክ ላይ የሚያገለግሉም ሊሆኑ ይችላሉ። እንደዚህ አይነት እየመጣ ነው። እንግዲህ ቅድም ሰምታችኋል የተባለውን አርጊውመንት እና አሁን በዚህ ምክንያት በደረጀ ምክንያት ደግሞ እርግጠኛ ነኝ ላረፍ ፒፕል እንዴ ምን ችግር እንዴ ደረጀ ምግብ ምናምን ብለው ደግሞ ሌላ ደግሞ እንትን ይነሳ ነው እና በጣም መንቃት አለብን። ለዛ ነው ባለፈውም እንዳልኩት ቅድምም እንዳልኩት ዘፈንና መዝሙር ላይ መሀል ሰፋሪ የለም። there is no shades of gray። ዘፈን ነው፣ መዝሙር ነው። ምንም ማመቻመች በቃ ያ እድል ፈንታ መስጠት ነው እንደዚህ ችግር የሚያመጣው። ስለዚህ ፊርማ አቋም በተለያዩ እኔ ሙዚቀኛ ነኝ፣ ክርስቲያን ሙዚቀኛ ነኝ። አሁን የምትሰሙ ሙዚቀኞች ካላችሁ ወይም ዘማሪዎች እንዲህ መዝሙር በጣም ሰይጣን ይሄንን ነገር ይፈልገዋል። በቃ ሰይጣን ዓለም የምትንቀሳቀሰው በሚውዚክ ነው አይደለ? በሚውዚክ ነው እና ሚውዚሺያንን ደግሞ ሰይጣን ልክ እግዚአብሔር የሚፈልገውን ያህል በተለይ ደግሞ ምክንያቱም ሙዚቃን የሚሰጠው ሰይጣን አይደለም፣ ባይዘው እግዚአብሔር ሰው ነው ይዞ ወደ ሰይጣን የሚሄደው። ተመልከቱ፣ ሙዚቀኞች በዓለም ሄደው ስንት ነገር የሚፈጥሩ ሙዚቀኞች እንዳለ ከቸርች ነው ይዘው የወጡት። እግዚአብሔር ነው የሰጣቸው። እግዚአብሔር እሱን እንድናመልክበት ነው ሙዚቃ ታለንት የሚሰጠው። ዓለም የላትም፣ ግን ያንን በፈቃዱ ሰው ይዞ ሄዶ ለዓለም ደግሞ ሲያደርግ ታያላችሁ እንጂ ሰይጣን እንትን አይሰጥም። የሙዚቃና የመዝሙሩን ጊፍት አይሰጥም፣ ምክንያቱም ፈጣሪው እግዚአብሔር ነው። ግን ሰው ይዞት ያንን ለዓለም ክብር ሊያውለው ይችላል። እያየን ነው አይደል? ተቀብተው ሄደው በዘፈን ሲያጨማልቁ እያየን ነው። ኢትስ ማተር ኦፍ ቾይስ ስለሆነ ነው እንጂ ልክ ወደ ዘፈን ሲሄዱ እግዚአብሔር ክፉ አይደለም። አንተ እኔ ቀብቼ ብሎ እጁን አልቆርጠውም ወይም ፍሪዝ አያደርገውም። ገባ? በቃ የተማተሩ ጸጋውን ይዘው በዓለም ደግሞ ትሲሉበት እናያለና በጣም መጠንቀቅ አለብን። ሚውዚክ ላይ መዝሙር ላይ እንትን የምንል ክርስቲያኖች ክርስትናችንን ማስቀደም ከሚውዚኩ በላይ ከሙዚቃው በላይ ክርስትናችንን ማስቀደም አለብን። ምክንያቱም ሙዚቃ በጣም ስሊክ ነው፣ እንደ ኦይል ነው። ሙዚቃ ቀስ እያለ ነው የሚወስድ፣ ቀስ እያለ ሳታውቀው ምናምን ነው ልም አድርጎ ይዞ የሚሄደው እና በጣም ነቅተን መንፈሳዊ ህይወታችንን በጣም ስታብሊሽ እያደረግን ከክራይስት ጋር ያለን ሪሌሽንሽፕ በጣም ፊርም እያደረግን ካልሄድን በተለይ በዚህ ዘመን ጥሩ አድርጎ ነው ይዞን የሚሄደው። በተለይ ደግሞ ውጭ አሁን እኔ ለምሳሌ አሜሪካ ነው የምኖረው እና ብዙ ሙዚቀኞች አውቃለሁ፣ ብዙ ክርስቲያን እንትኖች አውቃለሁ እና በቃ ምን ኖባዲ ኬርስ እና ግራ ይገባኛል። ኧረ ጋይስ ምንድነው ዲስ ኢዝ ናት በቃ የሆነ ምን በተለይ ሙዚቃ ነክ ነገር ላይ በቃ በየቦታው ሬስቶራንት ምናምን እንትን ሲል እግሩ ሲያንቀሳቀስ ታያለ። በአፉ ባይዘምርም ከስር እግሩ እኮ አብሮ ከዘፈኑ እኩል ቢቱን ሲመታ ታያለ። በቃ ይሄ አለ አይደል ሄዷል በሀሳቡ ግድዱ ላይ ነውና በጣም ይሄ መሳሳት ነገር የለብንም። ከዛ ቀስ እያለ ይገባል። አሁን ቢት መታ በእግር ከዛ ቀስ እያልክ ቤት ገብተህ ምናምን ትላለህ እና በአጋጣሚ ዩቲዩብ ላይ ሲመጣልህ ስኪፕ ከማድረግ ይልቅ ልትሰማ ነው ማለት ነው። ዝም ብሎ ተሳሶ እንኳን አድ ሲመጣልህ የሆነ ዘፈን ምናምን እስቲ ምናምን ብለህ መንካቀስ ያየ እንደዛ ነው ይዞህ የሚሄደው። ከዛ ሙሉ አልበሙ ትሰማና እንዴ አልበሙ ውስጥ እኮ ጥሩ ነገር አለ ብለህ ልትከራከር ትመጣለህ ማለት ነው። ቀስ እና እንዲህ ቀስ ያለ ነው ይዞ የሚሄደውና በጣም መንቃት አለብን፣ መዋጋት አለብን። ኤቭሪዋን እኔ ኤክስፔክት አደርጋለሁ ትልልቅ ዘማሪዎች ኤቭሪባዲ ወጥቶ አጌንስት አሁን ደረጃ የተናገረውን ነገር ኮንደምን ማድረግ በቃ ደረጃ ስቷል፣ 100% ስቷል። ኦፍኮርስ ያኔ እግዚአብሔር ሰርቶበታል፣ በጣም ብዙ ነገር ተጠቅሞበታል። አሁን ያን ያለው ደረጃና አሁን ያለው ደረጃ 100% የተለያዩ ናቸው። በቃ አሁን ስቷል፣ በቃ ከወንጌል ስቷል። ከዚህ በላይ ምንም ምን ያልጠብቅም። ዘፈንን ወንጌል ብሎ ካለኝ ሰው ምንም አይነት እንትን አልጠብቅም። በቃ ሂዝ ኮምፕሊትሊ በአለም ውስጥ ነው ያለው ደረጃ ለኔ በቃ ስቷል። እግዚአብሔር ይባርከው። እግዚአብሔር ሆኖ ተጠቅሞበታል። ዘመን የሚሻገሩ መዝሙሮች አሉት። አሁን ላይ ግን ሂዝ ናት ክርስቲያን ፎር ሚ በቃ የሳተ ሰው ነው። እንደ እንትን ልንጸልይለት ገባ። ግን ቢሃይንድ ያለውን አጀንዳ ግን መንቃትና ያንን የሚያስተጋቡትን እየተከታተለን አጌንስት በእግዚአብሔር ቃል ወይም ደግሞ ካውንተር እንትን በሆነው በእውነተኛው ፋክት ዲፌንድ ብዙ ብሎ መልፈሰው ሳይሆን ዲፌንድ ማድረግ ፊት ለፊት ሆነ ነው። ለምንድን ነው ዘፈን ላይ እንትን ብለን በደንብ መጋፈጥ መቻል አለብን። ዝም ስላልን ነው ይሄ ሁሉም ነገር እየመጣ ያለውና we have to be strong
በተቻለን አቅም ያንን ኢኮ ማድረግና እውነቱን መናገር አለብን ብዬ አስባለሁ። ሬካ አንድ ሀሳብ ነበረኝ። አይ ዶንት ኖ እሱ ፕላትፎርሙ የኑረው አይኑረው አላውቅም፣ ግን ልጁ አለች መዝሙር ደረጀ ከበደ እዚህ ቲክቶክ ፕላትፎርም ላይ አለች። የሚያውቁት ሰዎች ይፈለጉና ኮንፌስ ያድርግ ኦፊሻሊ ከወንጌል አማኞች መውጣቱን፣ አዘርዋይስ ደግሞ የተናገረው ነገር ትክክል እንዳልሆነ እና በስሜታዊነት ወይም ባለማስተዋል የተናገረው ነገር መሆኑን ኮንፌስ ማድረግ መቻል አለበት። ይሄ እንደ ቀላል የሚተው ነገር አይደለም፣ በፍጹም በፍጹም። ስለዚህ አሁን እኔ ቁጭ ብዬ ሪያላይዝ ሳደርገው እንደውም አንድ ስቴፕ መራመድ መቻል አለብን። ከዚህ በኋላ ወንድማችን ነው አይ በጌታ ነው እያለን የምንቀጥልበት ዘመን ሊያቆም ይገባል ባይ ነኝ። ገባ? ኮንፌስ ያድርግ ወጥቶ ኦፊሻሊ ከወንጌል አማኝ ወጥቻለሁ አሁን እያሉ አይደለም እያሉ ነው አይደል? በቃ እኔ አሁን ጴንጤ ከዚህ በኋላ ጴንጤ አይደለሁም በቃ ወጥቻለሁ ምናምን እያሉ ነው አይደል? መተው ድራማ እየሰሩ ነው አይደል? እሱ ደግሞ የወንጌል አማኙ ህዝብ በጣም አክብሮት ወዶት እስከዛሬ ለሱ በመሳሳት ለሱ በማዘን ለሱ ባለ ርህራሄ እስከዛሬ የሚያደርገውን ነገር በሙሉ ለምን የእግዚአብሔር ቃል በብዙ ታገሱ ስለሚል ማለት ነው። ቤተክርስቲያንም ሆነ የእግዚአብሔር ህዝብ በብዙ ታግሶታል። አሁን ላይ ግን እያደረገ ያለው ነገር ትክክል አይደለም። ስለዚህ የሚያውቁት ሰዎች ሊፈለጉ ይገባል። በስነ ስርዓት የሚያገኙት ሰዎች ተፈልገው አይ ኦፊሻሊ ወጥቻለሁ የሚል ከሆነ ደግሞ ወጥቶ አይ የወንጌል አማኝ አይደለሁም፣ ምክንያቱም እሱ የሚያጠፋው ነገር ሁሉ መጥቶ የእግዚአብሔርን ቤተክርስቲያንና የእግዚአብሔርን ህዝብ እያሰደበ ስለሆነ ኦኬ። ስለዚህ አሁን እንደውም ይሄ ላይቭ ብቻ ተከፍቶ የሚቆምበት ምክንያት መኖር የለበትም ባይ ነኝ። ወይስ በእኛ ጥላ ነው እስከዛሬ እየተጫወተ ያለው? ኦልሬዲ ጌታን ክዷል። ወንድሞች የማቴዎስ ወንጌል ምዕራፍ 19 ላይ ሄዳችሁ አንብቡ። እንደዚህ የመናገር የልጅነት ስልጣን አለኝ፣ አይደለም በሰው በመላእክት ላይ የመፍረድ ስልጣን አለኝ፣ አንድን ህዝብ የማዘዝ ስልጣን አለኝ፣ በደንብ አለኝ፣ በደንብ እችላለሁ። ኦኬ። ስለዚህ አሁን አንድ ስቴፕ መራመድ መቻል አለብን። እንደውም ከዚህ በኋላ አይ ዶንት ኖ እዚህ የት ስቴት እንዳለ አይታወቅም። በሚታወቁ ሰዎች ይፈለግ ይጠየቅ፣ ወጥቶ የሚጸጸትበት ነገር ከሆነ ኮንፌስ ያድርግ መጸጸቱንም። አዘርዋይስ ግን ኖ እኔ እኮ ቆይቻለሁ ወንጌል አማኝ አይደለሁም ካለም ደግሞ ኦፊሻሊ እሱን ይናገር እንጂ ለብዙዎች መሰናክል የሚሆንበት ጊዜ እዚህ ጋር ሊቋጭና ሊቆረጥ ይገባል ባይ ነኝ እኔ በቃ ከዚህ በኋላ ምን አይነት ቶፒክ ይዞ እንደሚመጣ ማናቅም። ቤካይ ከዚህ በኋላ በምን አይነት መንገድም ደግሞ መጥቶ እንደዚህ ለህዝቡ ኢሹ እንደሚሰጠው አናቅም። ስለዚህ ከራሱ ልንሰማ ይገባል። ደረጀ ከበደ ከራሱ ልንሰማ ይገባል። ይሄ ነገር ግዴታ መሆን መቻል አለበት። አለቅ እዚህ ነገር ላይ ለመስራት በተለይ ፕላትፎርሙ ላይ ያላችሁ ሰዎች በደንብ ተዘጋጁ። ያ በጣም የሚገርም ነገር ያነሳሽው አይ ቲንክ ነገርየው እንዲቀጥል አይነት እድል የሚከፍት ነገር ነው፣ በር የሚከፍት ነው። በልቤም አንድ ዝም ብሎ የሚጫው ነገርም አለ በዚህ ጉዳይ ላይ። ካውንስሉስ ምን አለ
ምን ላይ ሰጥበት የሚለው ነገር ከቅድሙ ጥያቄ ይፈጥርብኛል እና አይ ቲንክ ካውንስሉ ላይም ትንሽ መሄድ ያለብን ይመስለኛል። የወንጌል አብያተ ክርስቲያናት ህብረትም በዚህ ጉዳይ ላይ ለምንድን ነው ዝም ያሉት የሚለው ጥያቄ መነሳት አለበት ብዬ ማሰባለው። እንዳልሽው በቃ ሀፍቱ የሆነ ቦታ መሆን አለበት። በእርግጥ ፕራክቲካሊ እንደካለ ይታወቃል፣ ግን አንዳንድ ልክ ያልሆነ ነገር ስለሆነም ጭምር ነው። በተለይ አሁን ላይ ስለሚያስፈራም ጭምር ነው። እንዲህ ከትላንት ወዲያም ሳውራ ነበረ። ምናልባት ራእይ ምዕራፍ 2ን ካጠናችሁ በጴርጋሞን ቤተክርስቲያን መልእክት እንዲህ ብለህ ጻፍ ተብሎ ዮሐንስ በጻፈው መልእክት ላይ ጌታ የምነቅፍብህ ነገር ጥቂት የምነቅፍብህ ነገር አለ ብሎ ያነሳው ሀሳብ አለ እና ከነዛ ውስጥ አንደኛው የኒቆላውያንን ትምህርት አልተቃወምክምና የሚል ነው። እንደዚህ የሚል ነው። ምን ማለት ነው? ኒቆላውያን ምንድን ነው? ኒቆላውያን ማለት በቃ ኒቆላስ የሚባል ዲያቆን አለ እንደምታውቁት በሐዋርያት ሥራ ምዕራፍ 6 ላይ ካነባችሁ ከነ እስጢፋኖስ ጋር አብሮ የተመረጠ አንድ ድንቅ ዲያቆን አለ። ያ ደግሞ ታውቃላችሁ በዚያን ጊዜ ዲያቆናቶች ይመረጡ የነበሩት መልካም መንፈስና አይደል የእግዚአብሔር ጥበብ ያለባቸው አይደል ተብሎ የሚመረጡት እና በዚያ መንገድ ነበር የተመረጡት። ይህ ሰው በደንብ ነው የሚያውቀው። ሰው ምን አደረገ መጨረሻ ላይ? ለምንድን ነው ኒቆላውያንን አስተምሮ ጌታ የነቀፈው? የምነቅፍብህ ነገር አለኝ ብሎ ጌታ የጴርጋሞን ቤተክርስቲያን የነቀፈው ተብሎ ሲጠየቅ አስተምሮቱ እዚህ በጣም ከኢትዮጵያ እንትኖች ጋር ህብረት ማድረግ ብዙ አይፈልግም። ቸርቾችም እንደማይሄድ ምናምን ነው ማለት ኢቨን ትዝ ይላችሁ ከሆነ ኢትዮጵያ ትልቅ ዘማሪዎች እነ ጌታ ያውቃል ምናምን የአፕሪሺዬሽን ምናምን ኢቨንት ሁሉ አዘጋጅተውለት እዛ ሆኖ አዲስ አበባ ሳይገኝ ነው እንትን ያለው እና ሂያዝ እኔ እንጃ ምን እንደሆነ አላውቅም። ምንም መቀላቀል ምናምን ነገር አይፈልግም እና አይ ቲንክ ኦፊሻሊ ካውንስሉ ላይክ ኦፊሻል በሆነ ወይ ሪች አውት ቢያደርጉት እና ምክንያቱም እየፈጠረ ያለው ዳሜጅ ኢዝ በጣም በቃ ከዚህ በላይ ምንም ሊል አይችልም። በጣም ቶፕ ደረጃ ላይ ስለደረሰ ፎርማሊ ሪች አውት ነገር አድርገውት አቋሙን ቢያውቁና በቃ ኦፊሻሊ እንትን ካለም አትሊስት ያንን ፐብሊክሊ ቢናገሩ ለሚሰማውም ሰው አይ በቃ ይዝናት አይወክልም እነሱን አይወክልም በቃ በራሱ ነው እየተንቀሳቀሰ ያለው ብሎ ይባላል። አለበለዚያ በጣም ከባድ ዳሜጅ ነው እየሰራ የሚመጣውና ሪች አውት ቢያደርጉት ኦፊሻሊ ምክንያቱም የት እንዳለ አሁን እዚህ ማየት ቸርቻል አንዳቸውም ጋር ሲጋበዝም አይሄድ ምንም ንብረት አያደርግም ፍሮም ደ ዌይ አንደርስታንድ እና ኦፊሻሊ ከላይ ሪች አውት ቢያደርጉለትና እንትን ቢሉ ጥሩ ይመስለኛል። ጀምዬ ትክክል ይቅርታ ወጥተህ ስለነበረ ነው ቤካዬ እኛ ያስኬድ ነው ስስ ልብ ያለን እኛ ነን ባይዘወይ ለደረጀ ስስ ልብ ያለውን ወንጌላውያን አማኞች ነን። ለምን ቀደምም ተናግሬዋለሁ ለረጅም ጊዜ ነው ወንጌላውያን አማኞች የታገሱት።
እኔ በእድሜ ትንሽም በሆን በአካል የማግኘት እድሉ ነበረኝ እና አግኝቼው አውቃለሁ። በምናስበው ልክ ቅን አይደለም፣ በዘመረው ልክ አይደለም። ትክክል ነው ላይፍ ስታይሉ። ጀስት ኢትዮጵያ ውስጥ መጥቶ ሆቴሊንግ ላይ ሆቴል ሪዘርቭ አስደርጎ ከአንድ ፓስተሬ ጋር ቁጭ ብለን አግኝተነዋል። ከምናስበው በላይ ማለትም እኛ ከምናስበው በላይ ቅንነት የጎደለው ሰው ነው እና ጀስት በቃ አሁን እንዲህ መፍረድ፣ ሰውን ዝቅ ማድረግ ምናምን እኛ ባህላችን አይደለም። ከወንጌል እሱን አልተማርንም። ማቆሸሾችን አልተማርንም። ወደኋላ ሄደን የተለያዩ ጽሁፎችን መጽሔቶች ላይ የተጻፉትን ያየናቸውን ቪዲዮዎች ምናምን እያነሳን መነጋገር ከጀመርን የሰዎችን ደካማ ጎን እያነሳን የማቆሸሽ ነገር ይሆንብናል፣ የእኛም ልብ ይቆሽሻል በሚል ነው ምንተዋቸው። ግን አውቆ የጠፋ ልክ ሉቃስ ላይ እንዳለው ልጅ አውቆ የጠፋ አይነት ስብዕና ያለው ሰው ነው። በቃ አልፈልግም ብሎ የሄደን ሰውዬ እኛ እየተከተልን እባክህ ተመለስ እያልነው መከራችንን በላን። አሁን ባለው ሁኔታ ግን የተነሳችው ከካውንስሉ ጋር ወንጌላውያን ቤተክርስቲያን ጋር ቁርጥ ያለ የሆነ ጊዜ ላይ ታስታውሱ ከነበረ 80ዎቹ መጨረሻ ላይ 90 መጀመሪያ ላይ ቁጥር 8 አልበሙን ሲያሳትም የሆኑ ነውጦች ተነስተው ነበረ ከሳክስፎን ጋር በተያያዘ ከሙዚቃ ቅንብር ጋር በተያያዘ እና አልበሙ እንዳይደመጥ አንዳንድ አብያተ ክርስቲያናት የማገድ ነገር ጠንከር ያለ እርምጃ የመውሰድ ፍላጎት ነበራቸውና አብዛኛውን ቦታ ላይ አይደመጥም ነበረ። ስናቀለው እዚህ ደረጃ ደረስን እንጂ ጠንከር ያለ አቋም ያላቸው አብያተ ክርስቲያናት ነበሩ። በአቋሙም ዙሪያ እርምጃ ለመውሰድ ቸርቾቹን መጥቀስ ስላልፈለግኩ ነው። አስፈላጊ ከሆነ ግን መጥቀስም ይቻላል እና ጠንከር ያለ በቃ ከአልበም አሰራሩ፣ ከግጥም አጻጻፉ፣ ከወቀሳዎቹ ከምናምን ተነስቶ ዓለማዊ ይዘት ያለው ነው የሚል አቋም ያላቸው መሪዎች ነበሩ። አሁንም ፑሽ ማድረግ ይጠበቅብናል። በቃ ዓለማዊነት ኮምፕሮማይዝ አይደረግም። እኛ ወንጌል ከብዙ ነገሮች ነው ያዳነን። በወንጌል ምንም የምናመቻቸው ነገር የለም። ዓለማዊነትን የመደባለቃችን ውጤት ምን ያህል የኢትዮጵያ ቤተክርስቲያንን ዋጋ እንዳስከፈለ ሁላችንም ውስጣችን የቆሰለበት ነው። አሁን ግን ይሄኛው ትውልድ ይሄን ማስተናገድ በቃኝ ሊል ይገባል እና ልንሄድበት ይገባል ለማለት ነው። ቴንክ ዩ ያስቆታየሩ ነው። እግዚአብሔር አምላክ ሀብስ ይባል። በነገራችን ላይ እስቲ ሴትዮ ዝም ብላ ከአቤ ጋር ያገናኘችው አይዞሽ ቻይ ምን ነው ተንቀለቀልሽ በጣም አንተ መንቀልቀል አይደለም፣ እውነት አውሩ። አምሮ አለን እኮ እናስባለን፣ እናገናዘባለን። ዘውስ የተደበቃችሁ የአብይ ተቀጣሪ ናችሁ። በእምነት ውስጥ ተረጋጊ እኮ ተባልሽ። ተረጋጊ። ማስረጃ ታመጫለሽ አታመጪም? ስለማታመጪ ዝም ብለሽ አትለፍልፊ። አሁን ቅድም ብለሻል መሰለሽ መጀመሪያ አይናንቺ መታወቅ አለበት። ደህና ነሽ ወይ? እንዴት ነሽ? ሁሉ ሰላም ነው ወይ? ከየት ነሽ? ምናምን ከዛ ደግሞ ታወሪያለሽ። አይዞሽ ቃል እያሳመራችሁ እግዚአብሔርን መሸወድ። ኧረ ቆይ ሰላም ነሽ ወይ? ሰላም ነሽ? እናንተ የፖለቲካ ድርጅቶች ሰላም ነሽ ወይ? ስር እሺ ስሚ፣ ሰላም ነሽ ወይ? በጣም ሰላም ነኝ። እናንተ ግን እግዚአብሔር ከየት ቤተ እምነት ሀይ እናንተ እግዚአብሔር ያያቸዋል፣ ይፈርድባቸዋል። ውጭ እዛ ዳራጅ በሽ ውጭ እንዴ! አንቺ ነው እግዚአብሔር የሚፈርድብሽ። መፍረድ ካለበትም ራሱ የሚፈርደው አንቺ ላይ ነው እንዴ! ፋኖ ተኩስ እያልሽ እናትሽን እያስረሸንሽ ጥሩ አይደለም። እውነቴን ነው የምልሽ። አንቺ ነሽ የሚፈርድብሽ። ምን እያለሽ ነው? እኛ የምናወራው ስለ ጉዳዩ ነው። አንቺ ነሽ አሁን የጠራሽው። የአንቺ አባት ነው፣ እኛ አይደለም። የአንቺ አባት እኔ አባትሽን አትጥሪ። እኛ ምን አገባ? በቤተሰብ መካከል አገባ እንዴ? በቤተሰብ መካከል አገባ እዛለም እዛው እኔ እኮ ምንድን ነው ተቃጠላችሁ እየመጣችሁ ራስሽ እኮ ነሽ የታለሚ የራስሽ ነሽ እዛው
አላይሽም እንዴ እንትኖች ያንቺን ተከታዮች እኮ አሜሪካ ራሷ አሸባሪዎች ናቸው ብላ እኮ ፈርጃ ቴምፖራሪ ፕሮቴክሽን አነሳች። አሸባሪ ማን ነው? ግልጽ ነው። ጫካ የመሸገው ፋኖ ነው። ጫካ የመሸገው ሸኔ ነው አሸባሪው። እና አንቺ ማለት ነሽ እንዴ? በዓለም አቀፍ ደረጃ እንኳን ያሉት የዓለም መንግስታቶች አሸባሪ ናቸው ብሎ እንዲህ እንትን እያሉ እኔ ግን አብይ ግን ምን አይነት ሞገስ ቢኖረው ነው እናንተ? ድምፁ ራሱ ያስደነግጥ የለ እንዴ? ፎቶ ራሱ ነው የሚያስደነግጠው። እነዚህ አሸባሪዎች ጋር ሀገር ለውጥ እኔ እኮ የተግማማ ነገር የሚወዱ ሰዎች ናቸው ይህንን ሰውዬ የሚጠሉት። ታውቃላችሁ አይደለም? የሚሸት ነገር የሚወዱ አሜባ ምናምን ነገር ሲይዛቸው በአሜባ መሰቃየት የሚወዱ ሰዎች፣ ንጹህ ነገር የማይስማማቸው ሰዎች ናቸው። በነገራችን ላይ ይህንን ፕራይም ሚኒስትር የሚጠሉት ንጹህ ነገር የማይስማማቸው ንጹህ ነገር ማይስማማቸው እድሜ ልኳን ለማኝ ኢትዮጵያ የሚፈልጉ እድሜ ልኳን እጇን ለልመና የምትዘረጋውን ኢትዮጵያን የሚፈልጉ ናቸው ይህንን ሰው የሚጠሉት። በነገራችን ላይ ደግሞ የጫካ ፕሮጀክት የማይወዱ ሰዎች እንዴት መሰለ? የጫካ ፕሮጀክት ለምን ጠንቋዮቻቸው የሚኖሩት ጫካ ውስጥ ነው። ገባህ? አሁን ይሄ አዲሱ ቤተ መንግስት በሚሰራበት ኮተቤን ምናምን መገናኛን የሚያገናኘው ተራራ በጠቅላላ ጫካው ካየክ እስከ 4 ኪሎ ምናምን የሚሄደው ያ ጫካ የ1 ሚሊዮን ጠንቋይ መኖሪያ ነው። ኦኬ፣ የ1 ሚሊዮን ጠንቋይ እዛ ተራራ ላይ ነው። በፊት ሲነግሱ የነበሩ ነገስታቶች ጠንቋዮቻቸውን ያሰፈሩት። ጫካ ፕሮጀክት ምንድን ነው? እነሱን ሊመነጥር ነው። ገባህ አይደል? ይሄ ጫካ ፕሮጀክት እንደዚህ መንገድ ማሳለጫ ሆኖ ፓርክ ሆኖ የሰዎች መዝናኛ የተለያዩ ቢዝነሶች ሲከፈቱበት ጠንቋዮቻቸው ቦታ መድገሚያ፣ መመተቻ፣ ሰው የሚያሳብዱበት፣ መስተፋቅር የሚሰሩበት፣ የሰው ህይወት የሚበጠብጡበት፣ የሚያስደግሙበት ስፍራ ሊያጡ ነው። እነሱ ጫካ ይወዳሉ። ይሄ ሸረሪት ያደራው ጥላሸት የሆነ ቆርቆሮ ምናምን፣ ይሄ ቆሻሻ የያዘ ወንዝ መጸዳጃ አትለው ወይ ወንዝ አትለው ስታልፍ የሚገማ ይሄን ነገር ነው የሚፈልጉት እነሱ እና በቃ ይሄን ነገር ነው የሚፈልጉት። ስለዚህ ህይወታቸውም ጫካ፣ ኑሯቸውም ጫካ። ገብቶሃል አይደል? ይሄ የሚጸዳ ነገር አይመቻቸው። ሰይጣን እኮ ንጹህ ነገር አይወድም። በጣም በቃ አይወድም። ቆሻሻ ልክ እንደ እርያ ይታጠባል፣ እዛው ሄዶ ጭቃው ላይ ይንከባለላል። ይታጠባል፣ እዛው ሄዶ ጭቃው ላይ ይንከባለላል። ልክ እንደ ውሻ ወደ ትፋት መመለስ፣ ወደ ሬሳ ናፋቂዎች መመለስ፣ ወደ ኋላ እንዴ! ጉድ እኮ ነው። እና የጫካ ፕሮጀክት ነው የማይመቻቸው። ጠንቋዮቻቸው ደግሞ እንደምታውቀው አብዛኞቹ ካህናቶቻቸው ስለሆኑ ለዛ ነው አሁን እየመጡ ዛሬ እኮ 1000 ፌክ አካውንት ነው የተከፈተው። በቃ ስለዚህ ለምን የጫካው ፕሮጀክት ተነካብን? ለምን ተመነጠሩ? መድገሚያ ቦታ ጠፋ፣ መመተቻ፣ የሰውን ህይወት፣ የሰውን ትዳር፣ ጥሩ የትምህርት ጭንቅላት ያላቸውን ሰዎች የሚያሳብዱበት፣ አንድ የቀናችባትን እህቷን ወይ ጓደኛዋን ሄዳ የምታስደግምበት ስፍራ ጠፋ። ለዚህ ነው በቃ። የኛ ግን ህይወታችን ብርሃን ነው፣ በብርሃን ነው የምንመላለሰው። እነሱ ህይወታቸው ጫካውን ነው በቃ አለቀ። በጣም ደግሞ እኮ የሚገርመው ወደ እነዛ ጠንቋዮች ለመሄድ እኮ ይሄ የሚሸናበትን
እዛው የሚጸዳዱበትን ወንዞች አልፈው ውስጥ ለውስጥ እኮ ነው የሚሄዱት እኮ። በቃ ይሄ ለምን ተመነጠረ? ለምን ጸዳ? ለምን በቃ ንጹህ ከተማ ተሰጠን? እዛው ዶሮ እያነቅን ለምን አልተያያዝንም? ዶሮ ማነቂያ ምናምን እያሉ የጸዳውን ማለት ነው። ለምን ተናንቀን አልኖርንም? ስሙ ራሱ ሲደብር ዶሮ ከላይ እኛ ከታች ለምን አልኖርንም? ቆጥ ከላይ እኛ ከታች ለምን ተቃቅፈን ተሳስመን አንዱ ጎረቤታችን የሚያወራውን ለምን አልሰማንም? የጎረቤት ምስጢር እንዳንሰማ ቤታችን ተለያየ። ለምን እዛው ነው። አንዱ ሲፈሳም ይሰማል እዛው ከመያያዛቸው የተነሳ ማለት ነው። እንደዚህ ለምን ተመነጠረ? ለምን ጸዳ እኮ እያሉ እኮ ነው ቤካይ። እኔ ዛሬ ስራ ረፈደኩ ይበሉ ቻው። ያ በነገርሽ ምንድነው አባን ተያቸው። አባ ሁለተኛው ደረጀ ነው ራሱ ሰውየው ራሱ ሁለተኛ ደረጀ ነው። የኦሮሞ ብሔርና የአብይ ጥላቻ አለበት ሰውየው ራሱ ፓስተር አባናቴ ምናምን የሚባለው ሰውዬ ራሱ በጣም ነው ጥላቻ ያለበት። የኦሮሞ ጥላቻ በጣም ያለበት ሰውዬ ነው። በጣም በጣም ታዩ። እንደዚህ አይነት ሰው እኛ አንሰማም ብራዘርዬ። ግልጽ እኮ ነው አሁን እየተሰራ ያለው ነገር። ቀደም እንዳልኩት ነው። አዲስ አበባን እኮ ቢያንስ እንኳን ስቲል የድሮ ሙቪዎችን ከፍቶ ማየት እኮ ነው የሚጠበቀው። አዲስ አበባ ምን እንደምትመስል የድሮ ድራማዎች ምናምን ነገር እንዴ! በኢየሱስ ክርስቶስ ሰው አጸዳ ብሎ በዚህ ልክ የሚያብድ እና የዚህ መንግስት ካድሬዎች ናቸው። አሁነኝ እና ምን ይጠበስ ከአንተ ብሔር ሰው ምን ይጠበስ? ምን ይጠበስ? ኧረ ተው ወንጌል ተናገር። ፖለቲካ ኧረ እባክህ ወንጌል እየተናገርኩ ነው። ፖለቲካውንም አንተ መተህ እኔን ዳራ ሲይዛ አትጫወትም ብራዘርዬ። እኔም እጫወተዋለሁ፣ እኔም እዘውረዋለሁ። ያ ብራዘርዬ እንትን አታርግ። ምንድን ነው ማንም አይሰማችሁም። በነገራችን ላይ በዚህ ጉዳይ ማንም ነው የማይሰማችሁ። እኔ በኩሌ ልሰማችሁ አልችልም። ልሰማችሁ ነው አልችልም። እሺ አምሪ ሰላም ነሽ? ሰላም ነው አሩ ነው። በነገራችን ላይ ትዝታውና ኤርሚያስ ከኦርቶዶክስ ቤተክርስቲያን ነው የመጡት በጋሻው ጨምሮ አይደል? አሁን ማን ነው ኤርሚያስ ሲጠራ ዲያቆን ኤርሚያስ አበበ፣ ትዝታው ሲጠራ ቀሲስ ትዝታው ሳሙኤል ተብለው ነው የሚጠሩት? አይጠሩ። እዚህ ፕላትፎርም ላይ አባነታቸውን ሳይተዉ፣ መሪጌታነታቸውን ሳይተዉ፣ ቆሞስነታቸውን ሳይተዉ ከነመጠሪያቸው መተው ያቃታቸው አሁንም ሁለት ቤት ነው የሚበሉት። ይህንን ድና ያታደርጉም። የግብፅም ሽንኩርት ያምራቸዋል፣ እዚህም ያምራቸዋል። ያልጸዳ ነገር አላችሁ። ስለዚህ እራሳችሁን ቻሉ። እዚህ መታችሁ ጌም መጫወት ከሐሰተኛ መሪጌቶች፣ ከሐሰተኛ ቆሞሶች፣ ከሐሰተኛ አባዎች እራሳችሁን ጠብቁ። ወንጌል አማኝ መስለው የሚያጭበረብሩ ማለት ነው። ስሙን መጣል ካቃተ አንተ ጌታ አላገኘህም። በቃ ማነው አንተን አባ የሚልህ? አሁን እዚህ ወንጌል አማኝ ጋር መጠቅ ማንም አይልህም። እንዳርጋው በታሶ በጭንቅላት ትተከላለህ እንጂ ማንም አባ ብሎ አይጠራህም። ትቶ መምጣት ካቃተው there is something ባጁን ማንጠልጠል ካማረው there is something። ክርስቶስ ጨርሶ ልባችሁ ውስጥ አልገባም እና አቦ እኛ በእንደዚህ አይነት ነገር ጊዜያችንን አታጠፉ። ቀጥሉ።
አስረግጠሽ የተናገርሽው ሜርሲ አስረግጬ ነው የምነግርህ የሚለው ረሳሽ ከታች እንጂ ጌታ። እሺ አምሪ ሰላም ነው? እንዴት ናችሁ? ሰላም ነው? ይሰማል? አይ ይሰማል። ከየት ቤተ እምነት? እኔ ከባፕቲስት ነኝ። ባፕቲስት። ኦኬ። ኢትዮጵያ ውስጥ ያለችው አለች ወይስ? ኖ ኢትዮጵያ ላይ። ኦኬ። ጀጅ አታርጉ፣ ጀጅ እያደረጋችሁ ነው ምናምን ነገር አልክ። ምን ማለት ነው ጀጅ ማድረግ ማለት? ሰውየው የተናገረው ትክክል ነው ብለህ ነው የምታምነው አንተ? ለምሳሌ ወንጌል ስለ ቴድሮስ ነው። ቴድሮስ የሚባለው አዝማሪ ማለት የጠጅ ቤት አዝማሪ፣ እርሱ የተናገረው ነገር ወንጌል ነው ብሎ ማለት ትክክል ነው ብለህ ስለምታምንና ስለምትቀበል ነው ጀጅ ነው። እኛ ደግሞ አሁንም ጀጅመንታል እየሆንክ ነው ማለት ጀጅ በማድረግ ጀመርክ ገና ሲጀምር ማለት ነውና ምን ማለት ነው ጀጅ? ቆይ ምን ማለት ነው? ለምሳሌ በአማርኛ አድርገው። ለምሳሌ ብለህ ስለተቀበልክ ነው። በፍርድ ነው የምትጀምረው። የሆነ ማለት እንትን ታደርጋለህ በንግግር መሀል ነህና፣ ብራዘርዬ ነህና ጥያቄ ማቅረብ ሁለቱም ላይ እየቀላቸው ያው ነው ማለት ልጠይቅ ያስገደደ እኮ በዛ አስተሳሰብ ስለመጣ ነው። በመፍረድ አስተሳሰብ ስለመጣ ነው። በዛ አስተሳሰብ መጣው አልመጣው እሱ አይደለም። አሁን ጀጅመንታል ምናምን ላልከው ነገር ለምሳሌ ጀጅ አድርጌ ባወራ ባልጠይቀና እንደዚህ ነው ብዬ ብልህ፣ አዎ ግን ጥያቄ ጠየቁ ብለህ ታምናለህ ወይ ነው? እኔ ከደረጀ ጋር ማለት ሲጀምሩም ቅድም ላይ እየሰማሁ ነበር። አሁን ከደረጀ ድረስ እኮ ወጣችኋል ኦልሬዲ። ግን በደረጀ ላይ ባለው ነገር ለመናገር እኔ ያው ደረጀን ያው እናውቀዋለን ሁላችንም። ዘማሪ ነው፣ አገልጋይ ነው። በመዝሙሩ ተገልግለናል፣ ተባርከናል። ወይራስ ግን አሁን ሰሞኑን በሰጠው አስተያየት በቴዲ ዘፈን ላይ በሰጠው አስተያየት እኔ እንደ ክርስቲያን ምናልባት ይህንንም ላይቭ እየሰማ ሊሆን ይችላል፣ ኦር ደግሞ ሌሎች የሚናገሩትን ነገር እየሰማ ምናልባት ልቡ ከተመለሰ እንትን ሊያደርግ ይችላል ብዬ አስባለሁ። ተሳስቻለሁ ብሎ ሊል ይችላል ብዬ አስባለሁ። ምክንያቱም የዳንበት ወንጌል ህይወት ነው። ወንጌል ማለት የእግዚአብሔር ቃል ነው። ቶታሊ ምንም የምናመቻምቸው ነገር የለም። ስለዚህ ከሰማ እንትን ሊል ይችላል ብዬ አስባለሁ። ስህተት እንደሆነ ይሄንን ኮምፔር ማድረጉ የዳነበትን ወንጌል ሰዎች እየዳኑበት ያለውን ወንጌል ከሙዚቃ ወይም ከዓለማዊ ዘፈን ግጥምና ዜማ ጋራ እንትን ምናልባት የእሱን ሚሽን ወይም በውስጡ ያለውን ሚሽን ሳፖርት ስላደረገለት ነው። እኔም አልገባኝም። እኔም አልገባኝም። እየጠየቀኝ ነው። ለጠየቀኝ ጥያቄ ነው እየመለስኩ ያለሁት። ጀጅመንታል ናችሁ እዚህ ጋር። እኔ አሁን ጀጅመንት ነው። አዳምጠኝ፣ እንድታቋርጠኝ አልፈልግም። ዝም ብለህ አዳምጥ። ኧረ ያቋርጣል። እሺ አውራ። እሺ ጀጅ ስታደርጉ ነበር ያልኩህ ምን ላይ መሰለ? መጀመሪያ ስታወሩ ደህና ነበረ ማለት ደረጀ ተሳሳተ፣ አካሄዱ ትክክል አይደለም እያላችሁ ስታወሩ ነበረ። ወንጌልን እንዲያደረገ ከማይነጻጸር ነገር ጋር አነጻጸረ። አዳምጠኝ። ጆሮ የለህም እንዴ? እሺ ጀጅ ያደረጋችሁት ቀድሞ ስትናገር የነበረች የትኛዋ እህት እንደሆነች ስታወራ ነበረ። ባይብልም እያወጣች እየጠቀሰች እና ከዛ ወደ ምን መጣች? ደረጀ በአካል ተገኝቶ ኦር ደግሞ በዚህ ፕላትፎርም ላይ ባሉ አግባቦች ኦር ደግሞ ተጋብዞ ተገኝቶ ኮንፌስ አድርጎ ወይ ራሱ ማለት ከክርስትና ማህበረሰብ ኮንፌስ አድርጎ አይደለሁም አማኝ አይደለሁም ብሎ ራሱን
እንትን አድርጎ መውጣት አለበት፣ ኮንፌስ አድርጎ መውጣት አለበት። ወር ደግሞ ካለም አለውበት የሚል ይሄ አሁን ጀጅመንታል ነው። እናንተ አይመለከታችሁም የግለሰብ ህይወት። ይሄን ጀጅ ሊያደርግ የሚችለው እግዚአብሔር ነው። ያ እሱን 100% ኃጢአት እንደሆነ ልጠይቀኝም አይገባም። አንተ ይሄንን ልጠይቀኝ አይገባም። ይሄንን ሊያደርግ ይችላል፣ ግን ትክክል አይደለም። ሊያደርግ ይችላል፣ ግን ትክክል አይደለም። መለስኩልህ። እኔ ቤተክርስቲያን ምን አገባኝ ስለ ቤተክርስቲያን? እኔ መጽሐፍ ቅዱስ አለኝ። በመጽሐፍ ቅዱስ ነው መመሪያ። ቤተክርስቲያን ምን አገባኝ? ቤተክርስቲያን በለው መጽሐፍ ቅዱስ አለኝ። እኔ በቃ እኮ የእግዚአብሔር ቃል አለኝ። እንዴ ቤተክርስቲያን ትሳሳታለች እኮ በጣም። ቤተክርስቲያን ትሳሳታለች አትሳሳትም? ኖ በቃ ስለዚህ ከቤተክርስቲያን አታገናኘኝ። እኔም የእግዚአብሔር ሕያው ቃል አለ በእጄ በሱ ነው የምመራው። አለቀ። ወዴትም አትሄድ። ይሄን ተቀበል አንተ መጀመሪያ። ወዴትም አትሄድ። ምንድን ነው የምሰማ? የእግዚአብሔር ቃል አለኝ። ይኸውልህ የእግዚአብሔር ቃል በእጄ አለ፣ በዛ ነው የምመራው። ቤተክርስቲያን እኔን ጋይድ ማድረግ አትችልም። አረ አንተ ብራዘር ይወርቃል። በቃ ብራዘር ይሄ ምን ይኸውልህ ጀጅመንት This is judgment. This is judgment. This is judgment. You see? This is literally judgment ነው። ከቻላችሁ ወንጌል አትስበኩ። እናንተ ስለ ኢየሱስ ልጃችኋለሁ። ወንጌል አትስበኩ። መጽሐፍ ቅዱስም አታንብቡ። በጌታ ይዣችኋለሁ። መጽሐፍ ቅዱስ እንዳትከፍቱ። በቃ እናንተ እውነት እግዚአብሔርን የምትፈሩ እኔ አንድ ክፍል ላንብብ በነገርሽ መስሎኝ አንዴ ታነባለህ። እኔ ነው አይደል ጀጅመንት አደረገች ሲል የነበረው። ኦኬ እጠይቅሃለሁ፣ ትመልሳለህ። all of you judgmental ትጠይቅህ ታወራለህ። አንቺ እንደውም በጣም ጀጅመንታል። መጽሐፍ ቅዱስ እንዳትገልጪ። መጽሐፍ ቅዱስ ከገላሽ እወጣለሁ እኔ። የምጠይቅህን ብቻ ስማ። መጽሐፍ ጀጅመንታል የሚባለው ከመጽሐፍ ቅዱስ እንዳትጠይቂ። መጽሐፍ ቅዱስ አታውቅም። ኖ እንዳትጠይቂ። ስለ መጽሐፍ ቅዱስ በጌታ በምትወጂው ጌታ ፍቅር ይዤሻለሁ። ወደዛ ምን አይነት ለፍላፊ ነው? ዝም ብለህ አዳምጥ። አንቺ ኧረ ዘርባይ ይሄ ዝም ብለህ አዳምጥ። ምን አካውንት እንደምትቆየው እዚህ ውስጥ የምትቆየው ስትጠየቅ መልስ ስትሰጥ፣ ከዛ በኋላ ለጠየቀው መልስ ሲሰጥ ነው። አይ ባለጌ ነው፣ በጣም ስድ ነው። ቤተክርስቲያን አትመራኝም ያለ ይሄ ልቅ ነው እንጂ ቤተክርስቲያን ካልመራችሁ ክርስቲያን አይደለም። እንደፈለገ ነው። ለስልጣን ሰብሚት ማያደርግ ከሆነ ክርስቶስ አልገባውም ገና። ኦኬ ጀጅመንታል የሚባለው ምንድን ነው? እኔ ያልኩት ምንድን ነው? አዳምጡ በደንብ። እኔ ያልኩት የሚቀርቡት ሰዎች ተጠይቀው ራሱ ወጥቶ እስከዛሬ ባደረገው ነገር ቤተክርስቲያንንም የእግዚአብሔርንም ሕዝብ እያሰደበ ነበር። አይ ጌታን መከተል አቁሞ እንደሆነ ባክ አድርጎ እንደሆነ ወጥቶ ይናገር። ካልሆነ በንስሐ ተሳስቻለሁ፣ ስሜታዊ ሆኜን ያወራሁትም ብሎ በንስሐም ደግሞ ይመለስ። ጀጅመንታል የሚባለው ምንድን ነው መሰላችሁ? ከዚህ በኋላ ደረጀ ከበደ የሚባል ዘማሪ ጴንጤኖ እንዳትሉ ሲባል ነው ጀጅመንታል የሚባለው። ኦኬ ከዚህ በኋላ ደረጀ የሚባል አናውቀውም፣ ወንድማችን አይደለም። መዝሙሮቹንም እንዳታዳምጡ፣ አያቀንም፣ አናውቀውም። ይሄ ነው ጀጅመንታል። አሁንማ እድል እየተሰጠው ነው እኮ። ቅድም እኮ ተናገርኩኝ በተሰሎንቄ መጽሐፍ ላይ እንደተጻፈው በብዙ ታገሱ ስለሚል እስከዛሬም በብዙ ትዕግስት ነው እዚህ የደረስ ነው። ከዚህ በኋላ ግን ብዙ ርዕሶችን ሊያመጣ ስለሚችል እዚህ ጋር መብቃት አለበት። የሚመለከታቸው አካላቶች አናግረውት ባክ ካደረገም ኦፊሻሊ ባክ ማድረጉን፣ የወንጌላውያን አማኞች ህብረት ውስጥ አለመኖሩን ይናገር። እኛም አንሸማቀቅ በሚያደርገው ነገር። ጀጅመንታል የሚባለው ከዚህ በኋላ ደረጀ ከበደ የሚባል ሰውዬ መዝሙሩን እንዳሰሙ፣ ጴንጤ አይደለም፣ የትም ቸርች እንዳትቀበሉት ኦኬ ቢባል ይሄ ነው ጀጅመንታል። ኦኬ ጀጅመንታል እየለያችሁ ጀጅ እችን እንግሊዝኛ ቃል አውቃችኋል። ጀጅ
አፍ ያልፈታ ህፃን ይመስል ትመጡ ጃጅ በኮሜንትም ላይ ትመጡ ጃጅ ጁጅ ወይ ጂጅ አርጉት። ቀጥሉ በቃ። በነገራችን ላይ መጽሐፍ ቅዱስ ሲናገር እሺ ትቀጥላለህ። መጽሐፍ ሲናገር ለምሳሌ በተለይ በዚህ በመፍረድ ጉዳይ ስልጣን እንዳለ መፍረድ እንደምንችል የማያውቁ ሰዎች አሉ። የአሁኑ ወንድማችን ሶሪ እኔ በተለይ ቤተክርስቲያን የለኝም በቤተክርስቲያን ህብረት አላደርግም የሚል ሰው ሆምለስ ነው፣ ጎዳና ተዳዳሪ ነው። ብራዘርዬ ጎዳና ተዳዳሪ ምንም ነገር ቢያደርግ ምንም ነገር ቢያጠፋ ስለሱ ሰው የሚጠየቅ አካል የለውም። በቃ ምናልባት ከተያዘ ግለሰቡ ነው የሚጠየቀው። ግለሰቡ ካልተያዘ ስለሱ ኃላፊነት ወስዶ የሚጠየቅ አካል የለውም። ቤተክርስቲያን ህብረት አላደርግም ቤተክርስቲያን እንትና የምትሉ ሰዎች ሆምለሶች ናቸው። እናንተ ጎዳና ተዳዳሪዎች ማለት ነው። እሺ ለምሳሌ ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 3 እና 4 ላይ እንደዚህ ያለ እኔ ምንም እንኳን በስጋ ከእናንተ ጋር ባልሆን ይላል በመንፈስ ከእናንተ ጋር ነኝ፣ ከእናንተም ጋር እንዳለ ሆኜ ይህን እንደዚህ በሰራው ላይ በጌታችን በኢየሱስ ክርስቶስ ስም አሁን ፈርጄበታለሁ። ስለዚህ ሐዋርያ ጳውሎስ ጀጅ እያደረገ ነው። ጀጅመንታል ነው ማለት ነው። ጀጅመንታል ጀጁዬ እንዲነ እናንተና መንፈሴም ከጌታ ከኢየሱስ ክርስቶስ ኃይል ጋር ተሰበሰብን ይላል እና ስለዚህ ማነ ጀጁ ቀዳር ያዝ ብራዘርዬ በመላእክትስ እንኳን እንድንፈርድ አታውቁምን ይላል። አየ ያለንን የስልጣናችንን እንትን ምንድን ነው እርከን ነው አይባለው ምን ያህል እንደሆነ ሁላ ነው የእግዚአብሔር ቃል የሚያሳየን እና ፍርድ ጀጂ አይዘው በቃ ጀጅመንታል ዛሬ ትንሽ ተኛ ዝም ብለህ ጀጅመንታል እያልክ ምናምን ነገር እንትን በል ሪላክስ አድርግ። እሺ ሀሊታዬ ሶሪ ቀጥልሽ። ግሎሪ ድማ አቆየሁት። ኤቫይም መጥቷል። እሺ ሌትስ ጎ ሄድ ፕሊዝ። ሀሊታ እያወራ ነው። አዎ ነበር። ያው ጀጅመንታልነቱ መጽሐፍ ቅዱስ እንዳከፍቱ እንዳትናገሩ ዩ አር ኖት ክሪስቲያንስ የሚለው ቃል ራሱ ጀጅመንታል መሆኑን ለመናገር ነበር እና ከኛ በላይ እኛ ጀጅመንታል አይደለንም። ደግሞ ኦፒኒየን ነው። አብዛኛውን የምናወራው ነገር ኦፒኒየን ነው። ብዙ ጊዜ የበላይ ሆኜ ልኑር ሲል የኖረ ማህበረሰብ ወይም ግለሰብ እኩል እንሁን አሁን እኩል ነን ሲባል መስማት አይፈልግም። በጣም ጆሮን ያሳክከዋል፣ ያሳብደዋል። እና አብዛኛዎቹ በክርስትና ካባ ስር ያሉ ሰዎች ውስጣቸው ሲፋቅ ይሄ ኢኳሊቲን አይቀበሉም። እና የኢኳሊቲ ኢሹ ነው አብዛኛዎቹን እያሳበዳቸው ያለው እንጂ ደረጀ ሜንታሊ ኢል እስኪመስል ድረስ ሜይ ቢ ይሄንን ቃል በመጠቀሜ ሜንታል ኢልነስ ፐርሶናሊቲ ዲስኦርደሮች ተጠራቅመው ላይ ያሉ እስኪመስል ድረስ እየተነተን ብናወራና ሙያዊ ማብራሪያ ብንሰጥ ብዙ የሚያሳፍሩ ነገሮች እናወጣለን። እና ቅድም ተናግሬዋለሁ። የኢትዮጵያ ቤተክርስቲያን መሸከም ከሚገባት በላይ ተሸክመዋለች። መሸከም ከሚገባት በላይ ማንንም በዚህ ደረጃ አልተሸከመችም። ባይዘወይ ያደገባት ቤተክርስቲያን ራሱ ከዚህ በላይ አልተሸከመችውም። ወንጌላውያን ቤተክርስቲያናት ደግሞ ከዚህ በላይ መሸከም አለባቸው ብዬም አላምንም። ለምን? እውነትን እውነት ብሎ ያስተማረን ጌታ ነው። እውነትን እውነት ሐሰትን ሐሰት እያለ ያስተማረን ጌታ ነው ያለንና እውነትን እውነት ነው ከሐሰት ጋር እንደባለቅም ማለት ጀጅመንታል አያስብልም። መጽሐፍ ቅዱስ ገልጠንም እንዳንናገር ስለ እውነት እንዳንከራከር ያደረገንም ከዚህ በጸዳ መልኩ ሐሳብ ብናቀርብ የሚል አስተያየት ነው ያለኝ። እሺ ተባረክ ወንድማችን። ግሎሪ የምጨምረው ሐሳብ አለ? ቤኪ አሁን የወጣው ልጅ ግን በጣም መተንፈስ የፈለገው የልቡ መሻት ነበረና በመተቸት ጀምሮ አትተቹ ማለቱ በጣም እያስገረመኝ እየተቸኮ ነው የጀመረው ሀሳቡ።
እየተች አትተቹ ማለት አልተጋጨም። እንዴት ነው ክላሽ አላደረገም? እየተቹ አትተቹ ማለት በራሱ በጣም የሚያሳፍር ነገር ነው እና ራስህን መርምር። እኛ እየተናገርን ያለነውን ሀሳብ በደንብ አልተረዳህም እና በመጀመሪያ ራስን ፎከስ አድርገህ መመልከት ይኖርብሃል ብራዘር። እሺ ሌሎቻችሁ ቀጥሉ። እኔ ጫጫታ ውስጥ ነኝ። ቀጥል። እሺ ኤቫንጀሊካል እንኳን ደህና መጣ። እሺ ያንተን ሀሳብ እንስማ እስቲ። በጠበቀኝ ቤካዬ ሁላችሁንም ሰላም ብያለሁ። ሜርሲ መሲ ሁላችሁንም። የነበረው ሀሳብ በጣም ገዥና ጥሩ ነው። ወንጌል መስመራችን ቀይ መስመራችን ላይ ነው እና ያ እውነት ነው። አባት የምንለው ሰው በፊታችን ትልልቅ ስራዎችን ሰርቷል ብለን ከጆሮአችን በልጅነታችን ጀምሮ መዝሙር ከልባችን የማይጠፋ ሰው የዚህን ያክል በጣም አልፎ የሄደበትን መንገድ ስናስብ ከመናገር ዝም ማለት ከባድ ነገር ነው። ምክንያቱም ዛሬ ተነስተን ይሄንን ነገር ካልተናገርን ነገ አጠገባችን እየዘመሩ ያሉ ልጆች ነገ እሱን የማይከተሉበት ምንም ምክንያት የለም። ስለዚህ ንግግራችን ትውልድን ከመታደግ የእግዚአብሔርን ቤት ከማጥራት አካሄድን ገልጦ ከማሳየት ነውርን ነውር ነው ልክ አይደለም ብሎ ከማለት አንጻር የወንጌል ተልእኮም ነው ይሄ። እንደው በጣም የሚገርማችሁ እኔ ከዚህ በፊት ትናንትና ነው የዴማስ ማን ነው የሚል አንድ እንትን ሰርቻለሁ እና እኔ ከዴማስ ጋር ያዛመርኩት ዴማስ የሚገርማችሁ በቆላሲያስ መልእክት ላይ 4:14 ላይ ሲናገር ጳውሎስ ሮም በነበረበት ታይም መልእክት ሲጽፍ ለቆላሲያስ ቤተክርስቲያን ሰላምታ ዴማስ ብሏቸዋል ብሏል። እንደገና ደግሞ ለፊሊሞናም ብሎታል እና መጨረሻ ላይ መጨረሻ ላይ የሚያሳዝነው ብዙ ክብር ያለው ብዙ ቤተክርስቲያን ላይ የሰራ ብዙ ከቅዱስ ጳውሎስ ጋር አብሮ የተንከራተተ ትልልቅ ስራዎችን ታምራት ሲደረግ አብሮ የነበረ የእግዚአብሔርን ስራ የሰራ የነበረ ሰውዬ ዴማስ ዓለምን ወዶ ሄደ። የኪሳራ የሚያሳዝን ኳስ በእጅ ማለት ነው። በእግር ተጀምሮ በእጅ ይሄ በጣም ምክንያቱም ነገ እኛ ወተን ለምንሰራው ለየትኛው መንፈሳዊ ስራ እንቅፋት ነው። ምክንያቱም አንድን ከዘፈንና ከጭፈራ ትውልድን ይታደጋል ብለን የምንሰብከውን የምናስተምረውን ወንጌል የእናንተ እኮ ዋናችሁ እኮ ዘፈን ደጋፊ እኮ ነው ይልናል። እኛ ነገስን ማን ይሰማናል? ስለዚህ ልክ አይደለም የማለቱን ሀሳብ በጣም ነው የምደግፈው። በጣም 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 እና እንደዚህ ነው የምለው የእግዚአብሔር ሰው ካይ ቴንክ ዩ ወንጌላዊ አዲስ በጣም የሚገርም ነገር ነው ያነሳው። ቪዲዮ ገብቻይና ዲዩትና ሼር አደርጋለሁ። ጌታ ይረዳኛል። ያ ወንድማችን ከስር ያለው በቃ እንትን በል በቃ እኔ እኮ አንዳንዶች ጭንብላቸው ሲገለጥ ድንገት ይተነፍሱታል ሳያውቁትና እኛ ደግሞ አራት አትራይ በመቆም ኤክስፒሪየንስ አለንና መሲ ቀኙ ላይ ነው መሰለኝ የቆመችው ግሎሪ እንደዚህ ምናምን ብሎ ተባብረን ተነፈሰ። ዋንደ ዳሪያስ እዚህ ቲክታክ ላይ ምን ታደርጋለህ? ጫካ ሂድ። ምንም ማድረግ ቲክታክ ላይ ወጥተህ ምናምን ምንም አታመጣም እና ጫካ ብትገባ ነው የሚሻለው። እኛ የክርስቶስ ኢየሱስ ተከታይ ነን። ኦኬ፣ የክርስቶስ ኢየሱስ ተከታይ ክርስቲያኖች ነን። በመቀጠል ደግሞ ለእግዚአብሔሩ ቃል ላለን ነገር የምንገዛ ነን እኛ። ቅድም እኮ ነበች ሮሜ ምዕራፍ 13 በግልጽ ማለት ነው። እና ዳሪያስ እንዳይመስልህ፣ በቃ በጭራሽ እንዳይመስልህ የዶክተር አብይ ደጋፊ ነን፣ ግጥም ብዬ ደጋፊ ነኝ። ምን ይጠበሳል? ስትፈልግ ምጣዳ ሙቀ ምናምን ነገር በመቀመጫ ተቀመጥ።
ከዛ እንደጦጣ ምናምን ነገር ሆነ ራስን አስገኝ። ምን አገባኝ ታዲያ? ቤካ ከሀገር ውጭ ያለን ሰዎች እንድንመርጥ ይመቻችልን። ኧረ ይመቻችልን፣ ይመቻችልን። እኔ ካድሬ ነህ? አዎ ነኝ። ሰው ምን ይጠበስ? እንደዛ ስላልክ ቤካ ምናምን ነገር አታውራ፣ እንደዚህ አትናገር። አንተ ነገ መተህ ወንጌል እና አሁንም ወንጌል እየሰበኩ ነው ብራዘር። አሁንም እኮ ወንጌል እየነገርኩ ነው። በላይ ላሉት ባለስልጣናት ተገዙ። ስልጣን ከእግዚአብሔር ካልሆነ በቀር የለም ያለው መጽሐፍ ቅዱስ ነው። መልካም የምታደርግ ከሆነ ባለስልጣናትን አትፍራ። እነሱ እንደዚህ መልካም የሚያደርጉትን ምናምን ነገር ጀስት ይባርኩታል፣ በቃ ያመሰግኑታል ምናምን ነው። ክፉ አድርገህ ከሆነ ፍራ ነው በቃ። አንተ ወንጀል ሰርተህ ከሆነ እኔ ምን አገባኝ ታዲያ? የደጅን ሰጥተህ ታረቅ። እኛ እጃችን ከምንም የነፃ ስለሆነ መንግስትን የምንወደው ፕላስ ደግሞ ለእግዚአብሔር ቃል ሰሚት የምናደርገው። አንዳንዶች የኦሮሞ ጥላቻ ስላለባቸው ብቻ ነው የምትቃወሙት እንጂ ዊዝ ሪዝን አይደለም። ነው በቃ ምንም ሪዝን የላችሁ የምትሉበት። ሰው የመንግስት ደጋፊ ነው? አዎ። ካድሬ ነው ወይ? አዎ። ሰው ምን ይጠበስ? ምን ይጠበስ ታዲያ? ምን ይጠበስ? እንደዛ በለ ቤካ ምናምን ነገር እንትን ልትለኝ ወደ ኋላ ተሰበኝ ልትጎትተኝ ምናምን ነገር ከዛ ደግሞ መቼም ነው ማልሰማኔ። ቅድም ስገባ አስረግጫለሁ፣ አስምሬያለሁ። ይሄ ሰውዬ ከሚያራምደው የፖለቲካ አይዲዮሎጂ ችግር የለብኝም። መብቱን የፈለገውን ነገር የማለትም የማድረግም እስከዛሬ በጉዳዩ ላይ አውርቼበትም ተናግሬበትም ሀሳብ አስተያየት ሰጥቼበትም አላውቅም። እስከ ዛሬ ድረስ ባንክ ዘረፉ ሲል ምንድነው ግደሉ ሲል አብይ የሚባል እያለ ሲናገር ያን ሁሉ እንደፈለገ ሲያወራ አንድም ቀን ተነስቼ ለምን ብዬ አውርቼ አላውቅም። ቪዲዮ ሰርቼም ፎቶ ለጥፌም ገብቼ አላውቅም። ለምን ካላችሁኝ መብቱን የፈለገውን ነገር ማለት የመረጠው መንገድ የመከተል መብት አለው። እሱ በሚያራምደው ነገር እኔ ሀሳብ አስተያየት ሰጥቼ የእሱን እንትን የመቃወም እንትን የለብኝም። እንደዚህ ነው ብዬም አላልኩኝ፣ ብዬም አላውቅም። አሁን ግን የመጣው እኔ ህይወቴን የምሰጥለትን ጉዳይ ወንጌል ላይ ነው የመጣው፣ ቀይ መስመሬ ላይ ነው የመጣው። የአንድን የጠጅ ቤት ማሲንቆ ገዝጋዥ አዝማሪ ያወጣውን ነገር ወንጌል ነው ብሎ ሲናገር እርኩስ ነገር ለመቀደስ ሲያስብ ለእኔ ቀይ መስመሬ ነው። ጸያፉን ነገር ኃጢአትን ነገር ጽድቅ እንደሆነ አድርጎ ለማሳየት ሲሞክር የእሱን ሐሳብ በእግዚአብሔር እውቀት ላይ ከፍ ያለውን እንዳፈርስ መጽሐፍ ቅዱስ ስለሚል በቀጥታ መጥቼ ነው የተቃወምኩት። ለምን ሲባል ለእኔ ወንጌል ቀይ መስመሬ ነው። አብይን ይቃወማል። ምን አገባኝ? ሲቃወም ዩዋ ሊደር ደግፍ አለውም። ምን አገባኝ? እሱ የሚመቸው ራሱ አምኖበት የሚያራምደው የፖለቲካ አይዲዮሎጂ ያለው አለ። አዎ መብቱ ነው፣ መብቱ ነው። ግንስ ወንጌል ላይ ግን በዚህ ልክ መጥቶ ግን መናገር አይቻልም፣ አይቻልም። ወንጌል ነው። አንድ ደግሞ ተራ አዝማሪ ደግሞ አመጥቶ ስለ በዮሐንስ መመሰል በራሱም ልክ አይደለም። ይሄ ትውልድን የሚያበላሽ ትውልድ ይህንን ጸያፍ ነገር እንዲቀበሉ የማድረግ ብሬን ወሽ የማድረግ ስራ ነው ብዬም ስለማምን አደገኛ ማኒፕሌሽን ነው ብዬ ነው የማምነው። ከዚህም የተነሳ በወንጌሌ ላይ ስለማልደራደር መጥቻ አውርቻለሁ። አንድም አቃቢያን አላወሩ በዚህ ጉዳይ ላይ ጸጥ፣ ዝም፣ ጨጭ። ለምን? የቀደመ ነው። በቀደመ የለም፣ በቀደመ የለም። አይ 20-30 ዓመት አገልግሏል። ሰዋት 30 ዓመት 40 ዓመት አገለገለ ዘመረና መጥቶ ወንጌልን ሲሸቀጥ ዝም ብዬ እንዳይ ነው እንዴ? እንዴ ለምን ሚሊዮን ዓመት አያገለግልም?
እሱ ለወንጌል ዋጋ ከፍሏል። እናንተ እሱን የመናገር ሞራል የላችሁም። ኧረ እባክህ ኧረ እባክህ ወንጌል ሁሉን ነገር የሰዋንለት አንገታችንን ለመስጠት ሁላ የቆረጥንለት ቀይ መስመራችን የፈለገ ነገር ይሆን ለምን ሁሉ ጊዜ ምን አገባኝ ታዲያ? ለራሱ ሲል ነው ወንጌሉ ገብቶኛል ብሎ ላመነበት ለተቀበለው ነገር ነው ዋጋ ለመክፈል ሬዲ ሆኑን ዋጋ የከፈለው አለቀ። ከዛ ውጪ እንደዚህ መጥቶ ይህንን ወንጌል ኮምፕሮማይዝ ምንድነው? ይህንን ወንጌል በመበረዝ ይህንን ወንጌል ሰዎች በሌላ መንገድ እንዲረዱት ያንን አዝማሪ ስም አምጥቶ ወንጌል ማለት ቴዎድሮስ ካሳ ነው፣ እሱ የዘፈነው ወንጌል ነው። አንድ ቪዲዮ አየሁኝ። ለካ ደረጀ ሸውደህናል ዩአር ላየር ምናምን እያለች ያወራች አንድ ሴት አለች። እኔ ዘምርኩ እንጂ ኖሬውም አላውቅም ምናምን ብሎ ሲለዋል ነው። እና እኔ ወንድማችን ላይ መጥቼ ያወራሁት ከዚህ አንጻር ነው። ማለት ወንጌላችንን ከአንድ አዝማሪ ጋር በስሙ ማለት ነው ብሎ በዚህ ልክ እንትን ስላለ ማለት ነው። እና ኮምፕሮማይዝ መቼም ነው የማላደርገው። ማንም ሰው ቢሆን ወንጌል ላይ አላስፈላጊ ነገር ከተናገረ አንትቼ በዚህ ልክ ነው በወለድ የሚቃወም